እግዚአብሔር ዘመናችሁን ይባርከው። ዛሬ እንግዲህ ቅድም ስናነብ እንደሰማችሁ የምናየው ክፍል ሕዝቅኤል 40 41 እና 42 ነው የምንመለከተው። እንደው ክፍሉን ገና መጀመሪያ እኔ እንደደረሰኝ ሳውቅና ሳነበው እንደው ሕዝቅኤል 37 የደረቁ አጥንቶች ታላቅ ሰራዊት ሆነው ቆሙ የሚለው ለዳኒ ደርሰዋል። ለኔ ደግሞ የመዝጊያዎች ልኬት የአደባባዮች ወርዱ ስፋቱ ሚል ነው የሚደርሰኝና ጌታ ሆይ እንደው ምንድነው አልኩኝና በቃ ሰው የልቡ መሻት ነው የሚሰጠው። እኔ ከእንደዚህ አይነት ነገሮች ውስጥ ጌታን ፈልጎ ማግኘት እንደምወድ ስለሚያውቅ ጌታ እንደዚህ አይነቱን ደግሞ ለኔ ይሰጠኛልና ጌታ ደግሞ ዛሬ ከነዚህ ከመዝጊያዎች ልኬት ውስጥ አይደለ ከወርዱ ከስፋቱ ከዚህ ውስጥ ምን እንደሚያስተምረን ደግሞ አብረን እናያለን ማለት ነው። እግዚአብሔር ይመስገን። እንግዲህ ምዕራፍ 40 ስንጀምር ዛሬ የሕዝቅኤል መጽሐፍን መጀመሪያ ስንነሳ በየምዕራፉ ከፋፍለነው ነበር አይደለ? መጽሐፉን ስንከፋፍለው ከምዕራፍ 1 እስከ 24 ድረስ በይሁዳና በኢየሩሳሌም ላይ የተላለፈ ፍርድ ነው። ያም ፍርድ ደግሞ የእግዚአብሔር ክብር ለቀቀ የሚል እንደሆነ ከፓስተር ካሌብ ጋር በደንብ አይተናል። መግቢያውን ስናይ ፓስተር በደንብ አሳይቶናል። መግቢያውን ማፕ ነው የሰጠን። በእውነት የሕዝቅኤል መጽሐፍን ስናነብ ከየት ተነስተን ወዴት እንደምንሄድ ማፕ ነው የሰጠን እና ከምዕራፍ 1 እስከ 24 ድረስ በይሁዳና በኢየሩሳሌም ላይ የተላለፈን ፍርድ እሱም የእግዚአብሔርን ክብር መልቀቅ ያየንበት ክፍል ነው። የእግዚአብሔር ክብር ለቀቀ ነው ያለን። በቃ ቀስ እያለ የእግዚአብሔር ክብር ለቆ ሲሄድ አሳይቶናል ከምዕራፍ 1 እስከ 24። ከምዕራፍ 25 እስከ 32 ደግሞ ከእስራኤል ውጭ የሆኑ ሌሎች ህዝቦችና ሀገሮች ላይ የተላለፈ ፍርድን ያየንበት ነው እና ይሄ ፍርድ ደግሞ የሚያሳየን ከእግዚአብሔር ስልጣንና አገዛዝ ውጭ የሆነ ማንም እንደሌለ አሳይቶናል። ይሄ ፍርድ ማለት ነው። እግዚአብሔር በአሕዛብ ላይ በሌሎች ሀገሮች ላይ ያስተላለፈውን ፍርድ ስናይ እግዚአብሔር የእስራኤል አምላክ ተብሎ ቢጠራም እስራኤል ከእግዚአብሔር ጋር በልዩ ኪዳን ብትተሳሰርም ለእግዚአብሔር የተለየች እግዚአብሔርን ለማሳየት እግዚአብሔርን ለመግለጥ ብርሃን ለመሆን የተጠራች ልዩ ህዝብ ብትሆንም እግዚአብሔር ግን የሁሉ ባለቤት በሁሉ ላይ ሉዓላዊ ባለስልጣን መሆኑን በሌሎች ሀገሮች ላይ በተላለፉት ፍርዶች ደግሞ ተመልክተናል። ያንን ከምዕራፍ 25 እስከ 32 ባለው ላይ አግኝተነዋል። ከዛ በኋላ ደግሞ ከምዕራፍ 33 እስከ 48 ድረስ የተሃድሶ ተስፋን የምናይበት ነው አይደለ? ፍርድ፣ ከዛ ደግሞ ተስፋ። ብዙ ጊዜ ፓስተር ካሌብ ደጋግሞ ነግሮናል። የትንቢት መጽሐፍት ሁሉም የትንቢት መጽሐፍት ማለት ይቻላል የነዚህ የሁለት ነገሮች ኮምቢኔሽን ናቸው። የነዚህ የሁለት ነገሮች ቅይጥ ናቸው። ፍርድን ያሳያሉ፣ ከዛ ደግሞ የሚመጣውንም ተስፋ ያሳያሉ እና ተስፋን ደግሞ የምናየው ከ33 እስከ 48 ድረስ ባሉት ምዕራፎች ነው። ስፔሻሊ ደግሞ ከምዕራፍ 40 እስከ 48 ድረስ ባለው የእግዚአብሔር ክብር ወደ ህዝቡ ተመለሰ የሚለውን ያሳየናል። ክብር ለቀቀ ብሎ የጀመረው መጽሐፍ ክብር ተመለሰ ብሎ ይዘጋል ማለት ነው እና ምዕራፍ 48 ቁጥር 35 መጨረሻ ላይ ሲዘጋ ምን ብሎ ነው የሚዘጋው? የከተማይቱም ዙሪያ 18,000 ክንድ ይሆናል። የከተማይቱ ስም ከዚያን ጊዜ ጀምሮ እግዚአብሔር በዚያ አለ ይሆናል። ደስ አይልም? የከተማዋ ስም ራሱ ያቺ ከተማ ማን ትባላለች? ከዛ በኋላ እግዚአብሔር በዛ አለ ትባላለች። የእግዚአብሔር ክብር ለቀቀ የተባለች ያቺ ከተማ እግዚአብሔር ደግሞ የተሃድሶውን ተስፋ ከሰጠ በኋላ ምን ትሆናለች ተባለ? እግዚአብሔር በዛ አለ ትባላለች። እግዚአብሔር የተዋት፣ እግዚአብሔር የጣላት፣ የእግዚአብሔር ክብር ለቆ የሄደባት ከተማ ተብላ እንዳልተጠራች ልክ ደግሞ እግዚአብሔር ቃል የገባው ተስፋ የሰጠው ያ ተሃድሶ ሲመጣ ደግሞ ስሟ ይቀየርና እግዚአብሔር በዚያ አለ ትባላለች ማለት ነው። ክብር ለእግዚአብሔር ይሁን እና ዛሬ የምናጠናው ይሄ ምዕራፍ 40 የዚህ ክፍል መጀመሪያ ነው። የየትኛው ክፍል? የተሃድሶ ተስፋ የምናይበት የእግዚአብሔር ክብር ወደ ህዝቡ መመለሱን የምናይበት የሱ ጅማሬ ነው ማለት ነው። ምዕራፍ 40 ዛሬ የምናየው ምዕራፍ 40 ላይ እንግዲህ አዲሱን ቤተ መቅደስ ነው የሚያሳየን። ፓስተር ካሌብ ሲጀምር እንደነገረን ሕዝቅኤል ላይ የተገለጠው ቤተ መቅደስ ኦሪት ላይ ከምናውቀው ቤተ መቅደስ ለየት ያለ መሆኑንና ለየት ያለበትን ምክንያት እሱ ስለገለጸው ወደዚያ አልገባም። ሞሮፍኔ ማየት የምፈልገው አዲሱን ቤተ መቅደስ ከቁጥር 1 እስከ 4 ድረስ ሕዝቅኤል በራእይ ከፍ ወዳለ ተራራ ተወስዶ ሲያየው ለእኛ ምን ማለት ነው የሚሉትን ነገሮች ነው በይበልጥ እኔ ማየት የምፈልገው እና ከተማ የሚመስሉ ህንፃዎችና መለኪያ የያዘ ሰው አየሁኝ አለ። ከቁጥር 1 እስከ 4 ድረስ ባለው በራእይ ነው የተወሰደው። ከፍ ወዳለ ተራራ ተወስዷል። ከተማ የሚመስሉ ህንፃዎችና መለኪያ የያዘ ሰው አየሁኝ አለ እና ቁጥር 4 ላይ ሰውየውም እንዲህ ያለኝ ይላል፣ የሰው ልጅ ሆይ
እዚህ ድረስ እንድትመጣ የተደረገበትን ምክንያት እኔ የማሳየን ሁሉ እንድትረዳ ስለሆነ ልብ ብለህ ተመልከት፣ በጥንቃቄ ስማ፣ የምታየውን ሁሉ ለእስራኤል ሕዝብ ንገራቸው አለኝ ይላል። ራእዩ የመጣው እንግዲህ ኢየሩሳሌምና የቀድሞ ቤተ መቅደስ ከፈራረሱ በኋላ ነው። ተቀዳሚ ከኔ ጋር ስንመለከት ኢየሩሳሌም ፈረሰች የሚል ያ መልእክተኛ በእግዚአብሔር ቃል በምዕራፍ 22 እንደተነገረ ሮጦ መጥቶ አምልጦ መጥቶ ለሕዝቅኤል የኢየሩሳሌምን መፍረስ አርድቶታል። ከዛ በኋላ ኢየሩሳሌም ከፈረሰች ቤተ መቅደሱ ከፈራረሰ በኋላ ሕዝቅኤል እንግዲህ በተደጋጋሚ እንደሰማ ነው በአካል ኢየሩሳሌም ሄዶ አያውቅም። በራእይ ነው ከፍ ወዳለ ተራራ ተወስዶ አየሁኝ አለ። ከተማ የሚመስሉ ህንፃዎችና መለኪያ የያዘ ሰው አየሁኝ አለ። ያ መለኪያ የያዘ ሰው ደግሞ አንድ ነገር ተናገረኝ፣ መመሪያ ሰጠኝ አለ። እዚህ ድረስ እንድትመጣ የተደረገበትን ምክንያት እኔ የማሳየህን ሁሉ እንድትረዳ ስለሆነ ልብ ብለህ ተመልከት አለኛል። በጥንቃቄ ስማ አለኛል። የምታየውን ሁሉ ለእስራኤል ሕዝብ ንገራቸው አለኛል። እና ራእዩ የመጣው እንግዲህ በዚህ ጊዜ ነው፣ ተስፋ በተቆረጠበት ጊዜ ነው። ግን ወዳጆቼ መፈራረስ እግዚአብሔር ለኪዳኑ ሕዝብ ያለው የመጨረሻው እቅድ አይደለም። መፈራረስ is not the final goal, it's not the end. የእግዚአብሔር የመጨረሻው እቅድ አይደለም። እግዚአብሔር እንደገና የሚሰራ እንደገና የሚያድስ እንደገና ተስፋ የሚሰጥ የእንደገና አምላክ የሪስቶሬሽን አምላክ መሆኑን በተደጋጋሚ እያየን መጥተናል። እንዲሁም ሮሜ መጽሐፍ ላይ ሐዋርያው ጳውሎስ እንደሚነግረን ሁላችን የምንወደውና የምናውቀው ሮሜ 8 ምዕራፍ 8 ቁጥር 28 ምንድን ነው የሚለን? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይሄ መፈራረስ እግዚአብሔርን ለማወቅ ሆኖላቸው፣ ከክፋታቸው ለመመለስ ሆኖላቸው፣ ለመታደስ ሆኖላቸው የእንደገና አምላክ እግዚአብሔር እንደገና እንደሚያድሳቸው እንደገና እንደሚሰራቸው ተስፋን ሲሰጥ እናያለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይልና አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ወዳጆቼ እግዚአብሔር አምላካችን አሮጌ ነገርን የሚያሳልፍ አምላክ ብቻ አይደለም። አሮጌው ነገር አልፏል፣ ፈርሷል፣ ተዘግቷል ብሎ ብቻ የሚቆም አምላክ ሳይሆን አሮጌው ነገር አልፏል፣ ቢሆልድ ተመልከቱ፣ እነሆ ሁሉም አዲስ ሆኗል። አሮጌውን የሚያሳልፍ ብቻ ሳይሆን ሁሉን አዲስ የሚያደርግ አምላክ ነው እግዚአብሔር አምላካችን። እና ሕዝቅኤል ምን ይለዋል? ልብ ብለህ ተመልከት። እኔ ወደዚህ እንዳመጣ የተደረገበት ትልቅ ምክንያት አለ፣ ቁም ነገር አለ። ስለዚህ ልብ ብለህ ተመልከት፣ በጥንቃቄ ስማ። ወገኖች መንፈሳዊ ራእይ ትኩረትና ጥንቃቄ ይጠይቃል። ልብ ብለህ ተመልከት፣ በጥንቃቄ ስማ። መንፈሳዊ ራእይ በዘፈቀደ የምንቀበለውና ደስ ባለን መንገድ የምናስተላልፈው አይደለም። የራሳችንን ኢምፕሬሽን የምንጨምርበት አይደለም። እግዚአብሔር ማለት የፈለገው ነገር ማለት በፈለገበት ድምፀት ወይንም ቶን ነው የእግዚአብሔር ነገር የሚተላለፈው። እኔ መጽሐፍ ቅዱስን ሳጠና ወዳጆቼ ቃሉን ብቻ ሳይሆን ሰዎቹ የተናገሩበትን ቶን ሳይቀር ነው አብሬ እየሰማሁኝ የማጠናው። ከጽሁፉ ተነስቼ ቶኑን አዳምጠዋለሁ። እየተቆጡ የተናገሩትን እንደው ለስለስ አድርጌ ማንበብ አልፈልግም። ኮንቴክስቱን እያየው አውዱን እያየው ቁጣቸውን አብሬ ማንበብ እፈልጋለሁ። ሲቃቸውን፣ ሀዘናቸውን፣ ጭንቀታቸውን አብሬ ማንበብ እፈልጋለሁ። እግዚአብሔር ወዳጆቼ መልእክት ሲሰጠን አይደለም ቃሉን ቶኑን ሚስ እንድናደርግ አይፈልግም። ከነ ቶኑ እንድናስተላልፍለት ነው የሚፈልገው። ተቆጥቶ ከሆነ እንድንቆጣለት፣ ራርቶ ከሆነ እንድንራራለት፣ ደስ ብሎት ከሆነ ደግሞ ደስ ተሰኝተን እንድናስተላልፍለት እግዚአብሔር ይፈልጋል። እና ልብ ብለህ ተመልከት፣ በጥንቃቄ ስማ ይለዋል። አንዱ ደግሞ የምንጠነቀቅበት መንገድ ምንድን ነው? ራእይ ዮሐንስ ምዕራፍ 1 ቁጥር 19 ላይ እንደዚህ ያለው፣ እንግዲህ ያየኸውን አሁን ያለውን ከዚህ በኋላም ይሆን ዘንድ ያለውን ጻፍ። ለመንፈሳዊ ራእይ አንዱ የምናደርገው ጥንቃቄ ምንድን ነው? መጽሐፍ። ስንቶቻችን ይሆን እግዚአብሔር የተናገረንን ነገር የምንጽፈው? ወዳጆች ስንቶቻችን ነን የምንጽፈው በጥንቃቄ የምናስቀምጠው? መልእክቶችን፣ ጌታ የተናገረንን ራእዮችን፣ ህልሞችን ጽፈን የምናስቀምጠው ስንቶቻችን ነን? እግዚአብሔር እነዛን ህልሞች፣ እነዛን ራእዮች፣ እነዛን መልእክቶች ወደ ፍጻሜ ሲያመጣቸው ለምስጋናና ለምስክርነት በጥንቃቄ ጽፈን የምናስቀምጥ ስንቶቻችን ነን? ጻፈው ይላል እግዚአብሔር በጣም ብዙ ቦታ ላይ። ከዚህ በፊትም ተመልክተናል። ጻፈው ይላል። መንፈሳዊ ነገር በጥንቃቄ የሚደረግ ነው። መንፈሳዊ ነገር በትኩረት የሚደረግ ነው። ከጥንቃቄው አንዱ ደግሞ መጻፍ ነው። ጽፈህ አስቀምጥና ንገራቸው ይላል።
ከዛ በኋላ ከቁጥር 5 ጀምሮ ያለው ስንመለከት ቤተ መቅደሱና በሮቹ ሲለኩ ነው የምንመለከተው። የቤተ መቅደሱና የበሮቹ ልኬት ያሳየዋል። እዚህ መጽሐፍ ላይ እንግዲህ እዚህ ምዕራፍ ላይ ያሉት ልኬቶች ከተጨባጭ ይዞታ ልኬት ያለፈ ትርጓሜ እንዳላቸውም እንመለከታለን። ይሄ ዝም ብሎ ወርዱ እንደዚህ ያህል ቁመቱ እንደዚህ ያህል የሚሉ ተጨባጭ የሆነውን የወርድና የስፋት ልኬት ከመናገር ያለፈ ትርጓሜ እንዳላቸው እናያለን። ስፍራው እንግዲህ እንደዚህ በጥንቃቄ መለካቱ እግዚአብሔር ሁሉን በስርዓት በኦርደር በቅድስናና በትክክል እንዲደረግ የሚፈልግ አምላክ መሆኑን ደግሞም የስፍራው ባለቤት መሆኑን እንደወደደ በወደደው ልክ በወደደው መንገድ የሚያሰራ የስፍራው ባለቤት መሆኑን ያሳየናል። እግዚአብሔር የስርዓት አምላክ ነው ወዳጆቼ። እግዚአብሔር አይደለም ልኬትን ከለርም የሚመርጥ አምላክ ነው። ተመልክተናል አይደለ? ከዚህ ቀደም የዘሌዋውያን መጽሐፍን ስናጠና ኦሪት መጽሐፍትን ስንመለከት እግዚአብሔር ሰማያዊና ቀይ እያለ የግምጃዎቹን ከለር እንኳን ሲመርጥ ተመልክተነዋል። እና እግዚአብሔር የትን ፍጩ ዱቄቱን አምጪው የሚል አምላክ አይደለም። በተራራው ላይ እንዳሳየው ምሳሌ ትሰራ ዘንድ ተጠንቀቅ ብሎ ሙሴን ያስጠነቀቀ አምላክ በሚገርም ሁኔታ የሚፈልገውን ነገር የሚያውቅ የሚፈልገውን ነገር የሚናገር እንደተናገረው እንዲሰራለት የሚፈልግ ስታንዳርዱን ከፍም ዝቅ የማያደርግ ሁሉ በትክክል ሁሉ በስርዓት ሁሉ በቅድስና ሁሉ በጥራት እንዲደረግለት የሚፈልግ አምላክ ትልቅ አምላክ መሆኑን ልዑል አምላክ መሆኑን ዲዛይን ያለው አምላክ መሆኑን የፈለግነውን ሳይሆን የፈለገውን የምናቀርብለት ጌታ ልዑል የምንታዘዘው አምላክ መሆኑን በተደጋጋሚ አይተናል። ይህም ክፍል ይህን ነው የሚያሳየን። እንግዲህ በዚህ ራእይ ውስጥ እግዚአብሔር የፈረሰውንና እንደገና የሚሰራውን ቤተ መቅደስ ያሳየዋል። እግዚአብሔር የፈረሰውን እንደገና የሚሰራ የእንደገና አምላክ መሆኑንም በዚህ ራእይ ላይ ይገልጥልናል። በእግዚአብሔር ቤት በእግዚአብሔር መንግስት ውስጥ ደግሞ በዘፈቀደ የሚሰራ ምንም ነገር እንደሌለም በጣም አጽንኦት ሰጥቶ የሕዝቅኤል መጽሐፍ ይህ ምዕራፍ ያሳየናል ማለት ነው። የቤተ መቅደሱ መልሶ መገንባት እንግዲህ እግዚአብሔር የመጀመሪያው እቅዱ which በህዝቡ መካከል ማደር መውደዱ የማይቀየር ነገር መሆኑን ያሳየናል። ክብር ለእግዚአብሔር ይሁን። ከግብፅ ምድር ሲያወጣቸው በመካከላቸው አድር ዘንድ አለ። ድንኳን ስሩልኝ፣ ለ12ቱም ነገዶች ድንኳን ስትሰሩ ለእኔም አንድ ድንኳን ስሩልኝ አለ። ምን ልታደርግበት እግዚአብሔር ሆይ? አንተ እኮ ሰማይ ዙፋንህ ነው፣ ምድር ደግሞ የእግርህ መረገጫ ነው። አዎን ሰማይ ዙፋኔ ነው፣ አዎ ምድር የእግሬ መረገጫ ነው፣ አዎ የሰው እጅ የሰራው ቤተ መቅደስና ድንኳን እኔ ሊይዘኝ አይችልም። ግን ወደድኩኝ፣ በህዝቤ መካከል ማደር ወደድኩኝ። ልክ እንደነሱ በቃ እዛው ኔበርሁድ ሆኜ የነሱ ጎረቤት ሆኜ ከነሱ ድንኳን አንዱን ይዤ ከነሱ ጋር ማደር ወደድኩኝ። አይገርማችሁ? በኤደን ገነት እግዚአብሔር አዳምና ሔዋንን ፈጥሮ ሲያስቀምጣቸው ያለው ዓላማ በሰዎች መካከል ማደር ነው። እግዚአብሔር ከሰዎች ጋር መኖር ነው። that is the original plan። ያ ፕላን በኃጢአት ምክንያት ኮራፕት አድርጎ ህዝቡ ከሱ ተለይቶ በአብርሃም አማካኝነት አንድን ህዝብ መረጠ። ያ ህዝብ ደግሞ በባርነት ወደ ግብፅ ወረደ። ከግብፅ ምድር ሲጠራቸው አሁንም ያንን ዓላማውን አልቀየረም። እግዚአብሔር ምንድነው የምትፈልገው? እግዚአብሔር ሆይ እወስዳቸዋለሁ፣ ወደ ተስፋይቱ ምድር አስገባቸዋለሁ፣ ከዛ በመካከላቸው አድራለሁ። የመጀመሪያውን እቅዴን አልቀየርኩኝም፣ የመጀመሪያውን ሀሳቤን አልተውኩኝም። አሁንም በመካከላቸው ማደር ፈልጋለሁ ነው ያለው። ያ ህዝብ ከነአን ከገባ በኋላ እንደገና እግዚአብሔርን ሲያሳዝን እንደገና ደግሞ ተመልሶ ተበተነ። አሁንም ደግሞ እመልሳቸዋለሁ አለ እግዚአብሔር። ምን ታደርጋለህ? መልሳቸው፣ በመካከላቸው እንደገና አድራለሁ፣ ቤተ መቅደሱን የፈረሰውን እገነባለሁ መልሼ። የመጀመሪያውን ህብረት የእግዚአብሔር ልብ ከመጀመሪያ እስከ መጨረሻ ድረስ ህብረት ላይ ነው። የእግዚአብሔር ልብ ከመጀመሪያ እስከ መጨረሻ ድረስ በሰዎች መካከል ማደር ላይ ነው። በአዲስ ኪዳንም ጌታ ኢየሱስ ክርስቶስ መጥቶ ይሄንን ቤተ መቅደስ የሆነውን ሰውነታችንን የእግዚአብሔር ማደሪያን ያደረገው። የእግዚአብሔር ዓላማ ከዘፍጥረት እስከ ራእይ የሚቀየር አይደለም። ራእይ ላይም መጨረሻ ላይ አኮምፕሊሽ የሚደረገው ዓላማ ምንድን ነው ብላችሁ ብትጠይቁ እርሱ ራሱ በመካከላቸው ያድራል። እርሱ ራሱ መብራቷ ስለሆነ ከተማይቱ መብራት አያስፈልጋትም። በጉ ራሱ ያበራላታል፣ ፊቱን እያዩ ያመልኩታል ብሎ የመጨረሻው ራሱ አኮምፕሊሽመንት የመጨረሻው የእግዚአብሔር እቅድ ራእይ ላይ የሚፈጸመው ራሱ ምንድን ነው ከተባለ እግዚአብሔር በመካከላችን ማደሩ። ሃሌሉያ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 16 ላይ ሐዋርያው ጳውሎስ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ብሎ ኢንዲቪጁዋሊ
እኛን እግዚአብሔር ማደሪያው እንዳደረገ ይናገራል። ከዛ ደግሞ ኢንዲቪጁዋሊ ብቻ አይደለም፣ ኮሌክቲቭሊ ደግሞ እንደ ማህበር እንደ ክርስቶስ አካልም የእግዚአብሔር ማደሪያ እንደሆነ ደግሞ ኤፌሶን ምዕራፍ 2 ከቁጥር 20 እስከ 22 ባለው ክፍል ላይ ይነግረናል። እንደዚህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ በአንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይላል። ሃሌሉያ። ያችሁ ዘፍጥረት ላይ የነበረው ያ የእግዚአብሔር ሐሳብ የዘላለም ሐሳብ ነው። እግዚአብሔር የወደዳቸው እስከ መጨረሻ ነው የሚወደው። እግዚአብሔር እቅዱ የሚቀያየር አምላክ አይደለም። እግዚአብሔር ባህሪው የሚለዋወጥ አምላክ አይደለም። አይ እነዚህ ሰዎች እኔ መስለውኝ ነበረ ግን የሚሆኑ አይደሉም ብሎ ሐሳቡን የሚቀይር አምላክ አይደለም። ከዘፍጥረት ጀምሮ ከሰው ልጆች ጋር ህብረት ማድረግና በሰው ልጆች መካከል መኖር፣ ከሰዎች ጋር ፌሎሺፕ ማድረግ የእግዚአብሔር ሐሳብ ነው። ዘጸአት ላይ ያየነው እሱን ነው። በመካከላቸው አድራለሁ ነው ያለው። እንደገና ደግሞ ከባቢሎን ስደት መልሻቸው ቤተ መቅደሱን ሰርቼ በመካከላቸው አድራለሁ ነው ያለው። በክርስቶስ ኢየሱስ መምጣት ይሄንን የፈረሰበትን ቤተ መቅደስ እንደገና አስተካክሎና አሳምሮ ኢንዲቪጁዋሊ እያንዳንዳችን ውስጥ አድሯል። ደግሞ ኮሌክቲቭሊ እንደ ማህበርም እኛ የእሱ ማደሪያ እንሆን ዘንድ የምንሰራ ድንጋዮች ነን፣ እየተገነባችሁ ነው ተብለናል። እና ራእይ ላይም ደግሞ በፍጻሜው እግዚአብሔር በመካከላችን ያድራል። ታስ ተጎል በቃ ዮሐንስ ሲናገር እንደዚህ አለ፣ ወደ ህብረት ነው በቃ የምንጠራችሁ አለ። ሌላ ወዴትም አይደለም። አይገርምም? ወደ ህብረት ነው የምንጠራችሁ። ህብረታችንም ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ከኛ ጋር ህብረት እንድታደርጉ ወደ ህብረት ነው የምንጠራችሁ ይላልና ህብረት የእግዚአብሔር የመጀመሪያውም የመጨረሻውም ዓላማው እቅዱ እንደሆነ እናያለን። እንግዲህ የምዕራፉን ሰፊ ክፍል የያዘው ከዛ በኋላ ለበሮቹ ልኬት የተሰጠው ትኩረት ነው። አይታችሁ ከሆነ በሮቹ ወርዳቸው፣ ስፋታቸው፣ ቁመታቸው ሲለካ የምዕራፉን አብዛኛውን ክፍል ይዘው እንመለከታለን እና በሮቹ የህንፃው መግቢያ ከመሆን ያለፈ ትርጉም አላቸው። በሮቹ ወደ እግዚአብሔር መግቢያ ናቸው። በሮቹ የቅድስናው ክልል መስመር ናቸው። በሮቹ የአምልኮ ክልል መስመር ናቸው። አምልኮ ያለው ከበሮቹ ወዲያ ነው። ከዚህ ሁሉ በላይ በሮቹ ሊመጣ ያለው የእውነተኛው በር ተምሳሌቶች ናቸው። ለምንድን ነው እግዚአብሔር በሮች የዚህን አክል ስፍራ የተሰጣቸው? እኛስ ቁጭ ብለን ስለ በሮች የዚህን አክል ማጥናት ያለብን ለምንድን ነው? እንደዚህ ማሰብ ያለብን? ኢየሱስ በሌለበት ጉዳይ ላይ መጽሐፍ ቅዱስ በዚህ መጠን ትኩረት አይሰጥም ወዳጆች። የመጽሐፍት ሁሉ ዋና ትኩረታቸው፣ ዋና ሀሳባቸው ኢየሱስ ክርስቶስ ነው። ስለዚህ እነዚህ በሮች ትኩረት የተሰጣቸው ለምንድን ነው? ወደ እግዚአብሔር መግቢያ ናቸው። የቅድስናው ክልል መስመር ናቸው። የአምልኮ ክልል መስመር ናቸው። ከሁሉ በላይ ግን ሊመጣ ያለው የእውነተኛውና ብቸኛው በር ተምሳሌቶች ናቸው እነዚህ በሮች። ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ ታስታውሳላችሁ። ጌታ እንደዚህ ያለ፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሃሌሉያ። በኃጢአት ምክንያት ተዘግቶ የነበረው ወደ እግዚአብሔር መግቢያው በር ክርስቶስ ራሱ በር ሆኖ መጥቶ ክፍት አደረገልን። በሩ እኔ ነኝ አለ። ሃሌሉያ። በር ከፍትላችኋለሁ እኮ አይደለም ያለን እናንተ፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ዕብራውያን ምዕራፍ 10 ቁጥር 19 ላይ ደግሞ የዕብራውያን ጸሐፊ እንደዚህ ያለን፣ እንግዲህ ወንድሞች በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል፣ ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው ይላል። አይገርማችሁ? የገባ ነው ኢየሱስ በከፈተልን በር ሳይሆን በኢየሱስ በራሱ በኩል ወደ ቅድስተ ቅዱሳን ለመግባት ድፍረት አገኘን። ይኸውም በመጋረጃው ይልና ሌላ መጋረጃ እንዳይመስላችሁ። ይኸውም ማለቴ መጋረጃ ስል ምን ማለቴ ነው? በስጋው በኩል በከፈተልን አዲስና ሕያው መንገድ። ሃሌሉያ ሃሌሉያ። ስለ በር አንብበን ሌላ ምን ማሰብ እንችላለን ወዳጆች? እውነተኛውን በር፣ ዘላለማዊውን በር በስጋው በኩል ቁርስ ብሎ አሳልፎ ወደ ቅድስተ ቅዱሳን ያስገባንን ብቸኛውን በር ኢየሱስ ክርስቶስን እንጂ ሌላ ምን እናስባለን? ሃሌሉያ። ኤፌሶን ላይም እንዲሁ ሐዋርያው ጳውሎስ ኤፌሶን ምዕራፍ 2 ላይ እንደዚህ ይላል ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለ ይላል። ሃሌሉያ።
ቤት በኩል ገባን ሁላችን። ይሄ ሁሉ ሰው በብዙ በር አይደለም ወደ አብ የገባው እናንተ። ይሄ ሁሉ ሰው በራሱ ስራ አይደለም፣ በሌሎች ሰዎች ስራ አይደለም ወደ አብ የገባው። ይሄ ሁሉ ሰው በእርሱ ስራ፣ ሃሌሉያ፣ በስጋው በኩል በበሩ በኩል በክርስቶስ በኩል በአንድ መንፈስ ወደ አብ መግባት አለንና ይላል። ወገኖቼ አሁን ወደ እግዚአብሔር ለመግባት ሕዝቅኤል እንዳየው በተለያየ አቅጣጫ ብዙ በሮች የሉም። ሁሉም ወደ እግዚአብሔር የሚገባበት አንድና ብቸኛ በር፣ ለሁሉ የሚበቃ አንድ በር። አሜን። ተስፋ ለሁሉ የሚበቃ አንድ በር ኢየሱስ ክርስቶስ ይባላል። ሁላችን ግር ብለን የገባንበት መርጦ የማያስቀር በር። ወዳጆቼ አንዳንድ በሮች እኮ አንዳንድ ሰውን አያሳልፉም። አጠገባችሁ ያለን ሰው አሳልፈው እናንተን አትገቡም ይሏችኋል። አንዳንድ በሮች ሁላችንን ያስገባ ይሄ በር ነው። በእውነት እኔ እንኳን አውቃለሁ፣ በዚህ ምድር እንኳን ታውቃላችሁ። አንዳንድ ጊዜ ከጥልሽ ጋር አንዳንድ ቦታ እንሄድና ባለቤቱ መሆኔን ሳያውቁ እሱን አስገብተው እኔን ወደኋላ የሚያስቀሩኝ ቦታ ነው። አንዳንድ በሮች በቃ አንዳንድ ሰውን አስገብተው አንዳንዶችን ወደኋላ ያስቀራሉ። አይ ባለቤቴ ናት ብሎ የሚያስገባኝ ጊዜ አለ። ከእሱ ጋር ተጠግተን የምንገባባቸው ቦታዎች አሉ። አንዳንድ በሮች ለታዋቂዎች ክፍት ናቸው፣ ለማይታወቁ ዝግ ናቸው። አንዳንድ በሮች ለባለጠጎች ክፍት ናቸው፣ አንዳንድ በሮች ለባለስልጣናት ክፍት ናቸው። ይሄ በር ግን ሃሌሉያ ሃሌሉያ ወደ እርሱ ለሚመጡ ሁሉ በእርሱ ለሚታመኑ ሁሉ ክፍት የሆነ በር፣ ክፍት የሆነ በር ሁላችንን ያስገባ። ሁላችን በዚህ በር በኩል በአንድ መንፈስ ወደ አብ መግባትን አግኝተናል። ጌታ ይመስገን፣ ጌታ ይመስገን። የማያበላልጥ የመጡትን ሁሉ ስሙን የጠሩትን ሁሉ የጌታን ስም የሚጠራ ሁሉ ይድናል እንደሚል የጠሩትን ሁሉ የሚያስገባ ይሄ በር፣ በሩ እኔ ነኝ። በእኔ የሚገባ ይወጣል ይገባል፣ መሰማሪያንም ያገኛል። መግባት ብቻ እንዳይመስላችሁ፣ ይወጣል ይገባል፣ መሰማሪያንም ያገኛል። ሃሌሉያ ጌታ ይመስገን። ስለዚህ ከዚህ ምዕራፍ ምን እንማር ካልን ወዳጆቼ፣ አንደኛ መውደቅ እንዳለ መነሳትም አለ። በእግዚአብሔር ተስፋ አይቆረጥም፣ በእግዚአብሔር ተስፋ አይቆረጥም። አፈርሳችኋለሁ ያለ አምላክ እገነባችኋለሁ ይላል። ደግሞ እገነባችኋለሁ፣ መልሼ እሰራችኋለሁ፣ መልሼ በመካከላቸው አድራለሁ። እግዚአብሔር የፍርድ አምላክ ብቻ ሳይሆን እግዚአብሔር የተስፋ አምላክ፣ እግዚአብሔር የተሃድሶ አምላክ፣ እግዚአብሔር የሪስቶሬሽን አምላክ ነው። ሁል ጊዜ እንደምላችሁ እግዚአብሔር የሚቀጣ አባት ብቻ ሳይሆን የሚያባብልም አባት ነው። እኛ እንኳን ልጆቻችንን ቀጥተን ከሆነ ሰዓት በኋላ እኮ አንጀታችን ይላወሳል፣ ደግሞ አቅፈን እናባብላቸዋለን። እግዚአብሔርም የሚያባብል የሚክስ የሚመልስ ሪስቶር የሚያደርግ አምላክ ነውና በእሱ ተስፋ አይቆረጥም። ሁለተኛው ከዚህ ምዕራፍ የምንማረው በእግዚአብሔር መንግስት ውስጥ በእግዚአብሔር ዘንድ በዘፈቀደ የሚሰራ ስራ የለም። ወዳጆች የይድረስ የምንሰራለት አምላክ የለም። የፈለገውን ነገር በፈለገበት መንገድ አቤት ወዴት ብለን ጎንበስ ቀና ብለን የምንታዘዘውና የምናገለግለው አምላክ ነው እንጂ መቻነሰህ ደግሞ የምንለው የተቸገረ የምንረዳው የደከመ የምናግዘው የጎደለበት የምንሞላለት አምላክ የለንም። ሃሌሉያ ልዑል አምላክ ነው የምናመልከው። የሰማይና የምድር ጌታ ነው የምናመልከው። እንደው በቃ በጣም ለቸገረውና ለራበው ሰው እኮ በቃ መቻነሰው እናቴ ትላለች፣ ራቁቱን ለተወለደ ደበሎ መቻነሰው ትላለች። እንደው ችግር ላለው ሰው እኮ መቻነሰው ብላችሁ የምታደርጉለት ነገር አለ። እግዚአብሔር ግን እንደዛ አይደለም ወዳጆች፣ እግዚአብሔር ግን እንደዛ አይደለም። የሚፈልገውን ነገር ከለርና ሳይዝ ሳይቀር መርጦ የሚናገር አምላክ ነው። ስለዚህ በእግዚአብሔር መንግስት ውስጥ በዘፈቀደ የሚደረግ ነገር የለም። በጥንቃቄ በቅድስና በፈለገው መንገድ ባዘዘው መንገድ በተራራው ላይ ባሳየው ምሳሌ መሰረት እንድትሰራው እንደው ይመረጣል እኮ አይደለም፣ ተጠንቀቅ የሚል አምላክ ነው እግዚአብሔር። ተጠንቀቅ የሚል አምላክ ነውና ልዑል አምላክን እንደሚያመልክ ሰው የሰማይና የምድር ጌታ እንደሚያመልክ ሰው እንድናመልከውና እንድናገለግለው ጸጋ ይብዛለን። የሆነ የቸገረው እንደምንረዳ የደከመው እንደምናግዝ ለጎደለበት እንደምንሞላ ሳይሆን ምንም የማይጎልበት ሁሉን የሰጠን ሕይወትንና እስትንፋስን የሰጠን ምንም የማይጎድልበት ከኛ ጋር ህብረት ማድረግ የፈለገ ልዑል አምላክን እንደሚያመልክና እንደሚያገለግል ሰው እንድንኖር ጌታ ይርዳል። ሶስተኛ ከዚህ ምዕራፍ የምንማረው ኃጢአት ያፈረሰው መቅደስ በክርስቶስ እንደገና ተሰርቷል። ክብር ለእግዚአብሔር ይሁን። እግዚአብሔር ከመጀመሪያውም ሰውን የፈጠረው ማደሪያ
ፌሎሺፕ ፈልጎ ነው። ያንን ኃጢአት አፈረሰው። በተለያየ መንገድ ዳግመኛ እንደሚሰራ እግዚአብሔር በጥላው በቤተ መቅደሱ አሳየ። ከዛ በኋላ ግን እውነተኛውን በክርስቶስ ኢየሱስ ቀድሶ የሰራውን የኔና የእናንተን ሰውነት ማደሪያ አደረገ። እንደገና እግዚአብሔር በመካከላችን አደረ። እንደገና እግዚአብሔር በእኔና በእናንተ ደግሞ ኢንዲቪጁዋሊ አደረ። ቅድም እንዳልኳቸው የእግዚአብሔር ማደሪያ ነን ስንል ኢንዲቪጁዋሊ ማደሪያው ነን፣ ኮሌክቲቭሊ ማደሪያው ነን። ኤፌሶን ላይ ኮሌክቲቭሊ ማደሪያው እንደሆነ ያሳየናል። ቆሮንቶስ ላይ ደግሞ ኢንዲቪጁዋሊ ማደሪያው እንደሆነ ያሳየናል። እኔ የእግዚአብሔር ቤተ መቅደስ ነኝ፣ የእግዚአብሔር ማደሪያ ነኝ። እንደ አማኝ ማህበረሰብ ደግሞ እኛ ሁላችን ኮሌክቲቭሊ የእሱ ማደሪያ ለመሆን እየተገነባን እየተሰራን ነው ያለ ነው ማለት ነው። አራተኛ በሩ ተከፍቷል ወገኖች፣ በሩ ተከፍቷል። በክርስቶስ የሚያምን ሁሉ ወደ እግዚአብሔር ይገባል። በር ብቻ አይደለም ብያችኋለሁ። በዛ መጠን ትኩረት የተሰጠው ወደ እግዚአብሔር መግቢያ ስለሆነ የቅድስናው ክልል ስለሆነ ከዛ የሚያልፍ የሚገባውን ነገር ሁሉ አድርጎ ካላለፈ ኮንሲኩዌንስ አለ፣ የሚያስከፍለው ዋጋ ነበር። አሁን ግን በሩ ተከፍቷል። በስጋው በኩል በመጋረጃው ማለትም በስጋው በኩል በክርስቶስ በኩል በአንድ መንፈስ ሁላችን በዚህ በር ገብተናል። ክብር ለኢየሱስ ይሁን። ወደ ምዕራፍ 41 አልፋለሁ። ምዕራፍ 41 ስንመለከት እንግዲህ የመቅደሱን አሰራር በዝርዝር የምናይበት ቦታ ነው። ቅድስተ ቅዱሳን ውስጣዊውን አወቃቀር፣ ልዩ ልዩ ክፍሎችን፣ የሚለጠፉትን ጌጦች ንድፍ በጣም በዝርዝር ያስቀምጥልናል ሕዝቅኤል በምዕራፍ 41 ላይ። የእግዚአብሔር ማደሪያ የተቀደሰ ስርዓት ያለው እና እግዚአብሔርን ማዕከል ያደረገ እንደሆነ በዚህ ምዕራፍ መረዳት እንችላለን። ከቁጥር 1 እስከ 4 ድረስ የመቅደሱን ልኬት ነው የምናገኘው። ቅድስቱና ቅድስተ ቅዱሳኑ በምን አይነት ጥንቃቄ እንደተለኩ ስናይ እግዚአብሔር ስለ ማደሪያው ምን ያህል እንደሚጠነቀቅና የሁሉ ነገር ደግሞ ሴንትራል ፖይንቱ ልቡ የእሱ መገኘት እንደሆነ እናያለን ማለት ነው። ስለዚህ የቅድስተ ቅዱሳኑ የቅድስቱን ልኬት በምን አይነት ጥንቃቄ እንደተደረገ ስናይ እግዚአብሔር ስለ ማደሪያው እንዴት እንደሚጠነቀቅ የሁሉ ነገር ደግሞ ሴንትራል ፖይንቱ ልቡ የእሱ መገኘት እንደሆነ ያሳየናል ማለት ነው። የመቅደሱ መልሶ መገንባት በእጅ ከሚሰራው ህንፃ ግንባታ ባሻገር ፈርሶ የነበረው በእግዚአብሔርና በሰዎች መካከል የነበረ ያ ህብረት እንዴት መልሶ እንደሚገነባ ጥላ ሆኖ ያሳየናል ማለት ነው። ዕብራውያን ምዕራፍ 9 ቁጥር 11 እና ቁጥር 12 እንደዚህ ይላል፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ስለዚህ ዕብራውያን 9ን በማንበብ እንደገና ልጀምር። ካቆምኩበት ነገር በማንበብ ልጀምር። ዕብራውያን 9 ላይ ከቁጥር 11 እስከ 12 ድረስ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። አያችሁ፣ ክርስቶስ ትልቅና ፍጹም ወደ ሆነችው በሰው እጅ ወዳልተሰራችው ድንኳን ወደ ቅድስተ ቅዱሳን ሲገባ በእርሱ የሚያምኑትን ሁሉ ያልተገደበ ህብረት ከእግዚአብሔር ጋር ማድረግ ወደሚችሉበት ወደዚያች ቅድስት ወደዚያች ስፍራ ይዟቸው ገብቷል ይለናል የዕብራውያን ጸሐፊ ማለት ነው። ይሄ መልሶ እንደሚገነባ ነው የሚያሳየን። የቤተ መቅደሱ መገንባት ለእኛ ምንድን ነው ያለው ትርጉም ታዲያ? የእስራኤል ቤተ መቅደስ ነበር የፈረሰው። የዛ መገንባት የዛ ልኬት እንደዚህ በጥንቃቄ መሰራቱን ማየታችን ለእኛ ምን ይጠቅመናል ከተባለ ሊመጣ ያለውን በኃጢአት ምክንያት ፈርሶ የነበረውን በሰዎችና በእግዚአብሔር መካከል የሚፈለገውን ያንን ህብረት እግዚአብሔር መልሶ እንደሚገነባው ያቺ በሰው እጅ ያልተሰራች መቅደስ እንደምትገነባ በክርስቶስ ኢየሱስ የሚያምኑ ወደዛች ቅድስት ገብተው ከእግዚአብሔር ጋር ያልተገደበ ህብረት እንደሚያደርጉ ማሳያ ስለሆነ እንደሆነ እናያለን
እናያለን ማለት ነው። ጥላ የነበረው ህንፃ ቤተ መቅደስ በክርስቶስ አካል ለብሶ ፍጻሜን አግኝቷል ማለት ነው። ከቁጥር 5 እስከ 11 ድረስ ያለውን ስንመለከት በቤተ መቅደሱ ግራና ቀኝ ያሉትን ክፍሎች ነው የሚያሳየን። እነዚህ ክፍሎች በቤተ መቅደስ ውስጥ የሚደረገውን ስርዓት ለማገዝ የተዘጋጁ አጋዥ ክፍሎች ናቸው። ግን ደግሞ ልክ እንደ ዋናው ቤተ መቅደስ በጥንቃቄና በጣም በልኬታቸው መሰረት በተነገረው መሰረት እንደሚሰሩ እናያለን። ስለነዚህ ቤተ መቅደሶችም ስናይ ትርፍ ናቸው ተብሎ አጋዥ ናቸው ተብሎ በዘፈቀደ አልተሰሩም። እነዚህም ቤቶች ማለት ነው በእግዚአብሔር ቤት ውስጥ እግዚአብሔርን ለማገልገል ጥቅም ላይ የሚውል ትንሽም ይሁን ትልቅ የትኛውም ነገር ለእግዚአብሔር እንደሚገባ ለእግዚአብሔር እንደሚመጥን በጥንቃቄና በስርዓት ሊደረግ ይገባል እንጂ አንዱ ከአንዱ የሚበላለጥ ነገር የለም። መድረክ ላይ የሚቀርበው ስብከት በጥንቃቄ፣ በጓዳ ያለው ጸሎት በዘፈቀደ አይደረግም። መድረክ ላይ የሚቀርበው ዝማሬ በጥንቃቄ፣ በጓዳ ያለው የህፃናት ማስተማር፣ የተለያዩ ነገሮች፣ የናታኒም አገልግሎት በቸልተኝነት አይደረግም። ለእግዚአብሔር ይሁን እንጂ በመድረክም የሚደረገው ከመድረክም ጀርባ ያለው ፊት ለፊትም ያለው ከኋላም ያለው በጥንቃቄና ለእርሱ በሚመጥን መልኩ መደረግ እንዳለበት ነው የሚያሳየን ማለት ነው። እያንዳንዱ አገልግሎት በእግዚአብሔር ፊት የከበረ ነው። እያንዳንዱ አገልግሎት በእግዚአብሔር ፊት ዋጋ ያለው፣ እያንዳንዱ አገልግሎት ለእግዚአብሔር በሚመጥን መልኩ መቅረብ አለበት ማለት ነው። እግዚአብሔር ይመስገን። ሰባኪ ስለሆንን የምንጠነቀቅ ናታኒም ስለሆንን ደግሞ አይ ምንድነው ማጽዳት ነው ይሄናል ደግሞ የምንለው ነገር አይደለም ማለት ነው። ስብከትም ናታኒምነትም እኩል በጥንቃቄ ለጌታ እንደሚመጥን ለጌታ እንደሚገባ የምናደርጋቸው ነገሮች መሆናቸውን እናያለን ማለት ነው። ከዚህ ይህንን ተምሬያለሁኝ እኔ። እግዚአብሔር ቅዱስ ነው፣ በእርሱ ዘንድ ሁሉ በስርዓትና በዓላማ ነው የሚደረገው የሚለው ከዚህ ክፍል ያገኘሁት ዋና ሀሳብ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 እና ቁጥር 40 ደግሞ ጊዜያችንን ለመቆጠብ ወረድ ብለን ቁጥር 40 ስናነብ እንደዚህ ይላል። 33 ላይ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። Our God is a God of order. He's not a God of chaos. የኬዎስ አምላክ፣ የቀውስ አምላክ፣ የሁከት አምላክ አይደለም እግዚአብሔር አይደለም። እግዚአብሔር የሰላም አምላክ ነው፣ የስርዓት አምላክ ነው። በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው ይልና ቁጥር 40 ላይ ነገር ግን ሁሉ በአገባብና በስርዓት ይሁን፣ ኢን ኦርደር ይሁን። ሁሉም ነገር በኦርደር መሆን አለበት፣ በስርዓት መሆን አለበት፣ በአገባብ መሆን አለበት። በቅዱሳን አብያተ ክርስቲያናት በሁሉም ስፍራ እንደዚህ መሆን አለበት። ለምን ከተባለ our God is a God of order. He's not a God of chaos. ስለዚህ በጥንቃቄ የምናደርገው ነገር ሊሆን ይገባል። በስርዓት የምናደርገው ነገር ሊሆን ይገባል። ዛሬም ወዳጆቼ የእግዚአብሔር ማደሪያ በዚህ አይነት ጥንቃቄና ስርዓት ነው መገንባት ያለበት ማለት ነው። ቁጥር 12 እስከ 20 ድረስ የኪሩቤልና የዘንባባዎቹን ዛፎች ነው የምናገኛቸው። ግድግዳዎቹ ያጌጡት በዘንባባና በኪሩቤል እንደሆነ እንመለከታለን። ከቁጥር 12 እስከ 20 ያለውን ስናነብ ማለት ነው። ኪሩቤል የእግዚአብሔርን ቅድስና ክብሩን የሚወክሉ ናቸው። ቅዱስ መገኘቱን የሚጋርዱ ናቸው። እንደምታውቁ ሊጋርዱ የተቀቡ ናቸው ኪሩቤል። ዘንባባ ደግሞ የህይወት፣ የድል፣ የልምላሜ ምልክት ሆኖ ብዙ ቦታ ላይ አይተነዋል። ሁለቱ አንድ ላይ ሲሆኑ በእግዚአብሔር መገኘት ውስጥ ያለውን ህይወት ነው ሪፕሬዘንት የሚያደርጉት ማለት ነው። ኪሩቤል የቅድስናው፣ የክብሩ፣ የቅዱስ መገኘቱ ምልክት ነው። ዘንባባ ደግሞ የህይወት፣ የድል፣ የልምላሜ ምልክት ነው። እነዚህ ሁለቱ በአንድ ላይ ሲጣመሩ በእግዚአብሔር መገኘት ውስጥ ያለ ህይወት ምን እንደሚመስል ማሳያ ወይንም ሪፕሬዘንት የሚያደርጉልን ነገሮች ሆነን እናያቸዋለን። አዳምና ሔዋን በኤደን ገነት የሚኖሩት የነበረው ህይወት ይሄ ህይወት ነበረ። በቃ ኪሩቤልና የዘንባባ ዛፍ የሚመስሉት ህይወት ነበር። የእግዚአብሔር ቅድስና፣ የእግዚአብሔር ክብር በሙላት ባለበት፣ መገኘቱ በሙላት ባለበት፣ ደግሞ ህይወት፣ ድል፣ ልምላሜ ባለበት ነበር የሚኖሩት። ኃጢአት ያበላሸው ያ ህይወት እግዚአብሔር ደግሞ ሊመልሰው ተስፋ የሰጠውና በክርስቶስ ደግሞ መልሶ የተገነባው ህይወት ይሄ ህይወት ነው ወዳጆች። የእግዚአብሔር ቅድስናና የእግዚአብሔር መገኘት ያለመከልከልና በሙላት የሚገኝበት ደግሞ ህይወት የሚበዛበት ድል ያለበት ልምላሜ ያለበትን ህይወት ማሳያ ናቸው ኪሩቤልና የዘንባባው ዛፍ። መዝሙር 92ን ታስታውሳላችሁ ስናጠና ከቁጥር 12 እስከ 13 ድረስ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል ይልና በእግዚአብሔር ቤት ውስጥ ተተክለዋል ይላል። እንደ ዘንባባ ማደጋቸው፣ ማፍራታቸው
ምንድነው ሚስጥሩ ሲባል በእግዚአብሔር ቤት ውስጥ ተተክለዋል። ህልውናው ባለበት፣ ክብሩ ባለበት፣ ቅድስናው ባለበት በዛ ተተክለዋል። በአምላካችንም አደባባይ ውስጥ ይበቅላሉ ይላል። እውነተኛው መቅደስ፣ ትክክለኛው መስዋዕት፣ ከእግዚአብሔር ጋር ታርቀን ህብረት ያደረግንበት ደግሞ አካሉ፣ የዚህ ጥላ አካሉ ክርስቶስ ኢየሱስ ነው ማለት ነው። ለዚህ ነው ራእይ ምዕራፍ 21 ቁጥር 22 ላይ ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየሁኝም ይላል። ሃሌሉያ! እሱ ራሱ በመካከሏ ስለሆነ፣ እሱ ራሱ መቅደሷ ስለሆነ በከተማይቱ ውስጥ ቤተ መቅደስ አላየሁኝም ይላል። ዳትስ ዘ ጎል። የእግዚአብሔር መገኘት ባለበት፣ ህይወት በሚበዛበት፣ ልምላሜ ባለበት በዚያ ከእርሱ ጋር መኖር ታስተቦል። ሕዝቅኤል በራእይ ያየው ቤተ መቅደስ ጥላው በኢየሩሳሌም ዳግመኛ የሚገነባው የማምለኪያ ስፍራ ነው። አካሉ ግን ክርስቶስ ነው። ፍጹም የሆነ ህብረት የምናደርግበት በእግዚአብሔር መገኘት ውስጥ ላንወጣ ለዘላለም የምንኖርበት ያ ቤተ መቅደስ ዋናው አካሉ ኢየሱስ ክርስቶስ ነው ማለት ነው። ምን እንማር ከዚህ ምዕራፍ ወዳጆች? አንደኛ እኛ የእግዚአብሔር ቤተ መቅደስ ነን። እኛ የእግዚአብሔር ቤተ መቅደስ ነን። ኢንዲቪጁዋሊም ኮሌክቲቭሊም የእግዚአብሔር ቤተ መቅደስ ነን። እግዚአብሔር ደግሞ ቤተ መቅደሱ በጥንቃቄና በስርዓት እንጂ በዘፈቀደ እንዲሰራ አይፈልግም። አሁን ቤተ መቅደስ ስንል ቅድም ስንነጋገር በእግዚአብሔር ቤት ውስጥ የሚሰሩ ስራዎችን እግዚአብሔር በጥንቃቄ እንዲሰራ እንደሚፈልግ፣ ለእግዚአብሔር እንደሚመጥን አድርገን ሁሉን ነገር ማቅረብ እንዳለብን ተነጋግረናል። አሁን ደግሞ በጣም ፐርሰናላይዝ ስናደርገው ቤተ መቅደሱ ነንና እኛ በህብረትም በግልም ቤተ መቅደሱ ነንና እግዚአብሔር ደግሞ ቤተ መቅደሱ በጥንቃቄና በስርዓት እንጂ በዘፈቀደ እንዲሰራ አይፈልግምና ስለ ቤተ መቅደሱ ጥንቃቄና ትኩረት ልናደርግ ያስፈልጋል ማለት ነው። ሁለተኛ ከዚህ ምዕራፍ የምንማረው ምንድን ነው? በእግዚአብሔር ማደሪያ ውስጥ ቅድስና ዋና ነገር ነው። በእግዚአብሔር ማደሪያ ውስጥ ቅድስና። እግዚአብሔር ቅዱስ አምላክ ነው ወዳጆች፣ እግዚአብሔር ቅዱስ አምላክ ነው። ቅድስናው ደግሞ ቅድስና እንዲማንድ ያደርጋል። ዕንባቆም እንደዚህ ያለው ዓይኖች ክፉ ነገርን ማየት አይችሉም ማለት፣ እጅግ ቅዱስ ናቸው፣ ክፉ ነገርን ማየት አይችሉም፣ የረከሰ ነገርን ማየት አይችሉም ማለት። ወዳጆቼ እግዚአብሔር ቅዱስ አምላክ ነው። ስለዚህ የረከሰ ነገርን ማየት አይችልም። እግዚአብሔር ባለበት ርኩሰት መቆም አይችልም። በእግዚአብሔር ማደሪያ ውስጥ ቅድስና ዋና ነገር ነው። ሶስተኛ ከዚህ ምዕራፍ የምንማረው ምንድን ነው? የቤተ መቅደሱ ዋና ዓላማ በኤደን ገነት የነበረውን የሰውና የእግዚአብሔርን ህብረት መመለስ ስለሆነ በሙላት የተፈጸመው ደግሞ በእውነተኛው መቅደስ በክርስቶስ ነው። አያችሁ፣ ቤተ መቅደሱ መልሶ ይገነባል ሲል እግዚአብሔር የሆነ የፈረሰ ህንፃን መገንባት መፈለግ አይደለም። ስለሆነ ህንፃ ግድ ብሎት አይደለም። እግዚአብሔር የፈረሰው የሰውና የእግዚአብሔር ህብረት ይመለሳል እያለ ነው። ግን ስቲል ጥላ አካሉ ምንድን ነው ካልን፣ ፍጻሜው ምንድን ነው? ኮምፕሊት የሆነው በምንድን ነው ካልን፣ በእውነተኛው መቅደስ ሰውና እግዚአብሔር ለዘላለም ህብረት እንዲያደርጉበት እውነተኛ መቅደስ ሆኖ በመጣው በክርስቶስ ነው ፍጻሜን ያገኘው። ሁለተኛውን ልድገመው። የቤተ መቅደሱ ዋና ዓላማ በኤደን ገነት የነበረውን የሰውና የእግዚአብሔርን ህብረት መመለስ ሲሆን በሙላት የተፈጸመው በእውነተኛው መቅደስ በክርስቶስ ኢየሱስ ነው። በሙላት የተፈጸመው በእውነተኛው መቅደስ በክርስቶስ ኢየሱስ ነው። አራተኛ ከዚህ ምዕራፍ ምን እንማራለን ስንል እንደተወደዱ ልጆች የአባታችን የእግዚአብሔርን ስርዓትና ቅድስና የምንከተል እንሆን። እግዚአብሔር የስርዓት አምላክ ነው። እግዚአብሔር የኬዎስ አምላክ አይደለም ወዳጆች። ኬዎስን፣ ቀውስን፣ ሁከትን መንፈሳዊነት አድርገን ማየትን ማን እንዳስተማረን በእውነት እግዚአብሔር ብቻ ነው የሚያውቀው። የቱ ጋር እንደጀመርን አላውቅም። መረባበሽን፣ ቀውስን፣ ሁከትን፣ ስርዓት አልበኝነትን እንደ መንፈሳዊነት አድርገን መቁጠር የቱ ጋር እንደጀመርን እግዚአብሔር ብቻ ነው የሚያውቀው። እኔ አላውቅም። መጽሐፍ ቅዱሳችን ግን እግዚአብሔር አምላካችን የስርዓት አምላክ ነው ይላል። የኦርደር አምላክ ነው። ሁሉ በኦርደር ሲሆን ደስ አይላችሁ? ንግስት ሳባ እንዳለችው በቃ በሰለሞን ፊት የሚቆሙትን ብላቴኖቹን፣ ጠጅ አሳላፊዎቹን፣ አቋቋማቸውን፣ አለባበሳቸውን ተመለከተችና እንደው ጥበብህን ብቻ አይደለም አለች፣ በፊት የሚቆሙት ብላቴኖች ስርዓታቸው፣ አቋቋማቸው እንዴት ይማርካል አለች።
አያችሁ ወዳጆቼ፣ እግዚአብሔር የሥርዓት አምላክ ነው። ሁሉ በሥርዓት እንዲደረግም ደግሞ የሚፈልግ አምላክ ነው እንጂ የሁከት አምላክ አይደለም። በእውነት አትሞኙ ወዳጆቼ። ሁከት ከቨር ነው እንጂ መንፈሳዊነት አይደለም። አንዳንድ ጊዜ ሰዎች የዝግጅት እጥረት ሲኖርባቸው በመንፈስም በቃልም ሳይዘጋጁ ይመጡና በሁከት ከቨር ለማድረግ ይሞክራሉ። ሁከታቸውን ካልተከተላችሁት መንፈሳዊያን እንዳልሆናችሁ፣ ስጋዊ እንደሆናችሁ፣ ስርዓትን እንደ ስጋዊነት፣ ስርዓትን እንደ አንተ የአይምሮ ሰው ነው እሱ፣ የአይምሮ ሰው ናት እሷ፣ የመንፈሳዊነት እጥረት አድርገው ለማሳየት ይሞክራሉ። የዝግጅት እጥረታቸውን፣ የጸሎት እጥረታቸውን፣ የእግዚአብሔር መንፈስ አለመገኘቱን፣ ቅባቱ ፍሎ አለማድረጉን እንደሚገባ አለመዘጋጀታቸውን እንደሚገባ አለማጥናታቸውን፣ መልእክታቸውን እንደሚገባ አለመሰደራቸው በጩኸትና በግርግር በሁከት በዋይታ ጉባኤውን በማንጫጫት ግራ በማጋባት በማዋከብ ለመሸፈን የሚሞክሩ ሰዎች አሉ። ይህንን በግልጽ ነገራችኋለሁ። እኔ አልተባበርም፣ ማንም ሰው ያውቀኛል። ከተሰማኝ እንደተሰማኝ ሪስፖንድ አደርጋለሁ። ካልሆነ ግን ምን ሆና ነው ተብሎ ጠያቂ ይላክብኛል እንጂ እጄን አጣምሬ ነው ቀመጥ። ጉባኤ ስለ ጮኸ አብሬ አልጮኸም። ጉባኤ ስለ ዘለለ አብሬ አልዘለም። አያትዬ ታውቀኛለች። ምን ሆና ነው ተብሎ ጠያቂ ይላክብኛል። እግዚአብሔር የሥርዓት አምላክ ነው እንጂ የሁከት አምላክ አይደለም። እግዚአብሔር የኦርደር አምላክ ነው፣ የሰላም አምላክ ነው፣ የሥርዓት አምላክ ነው። ስፔሲፊክሊ የሚፈልገውን ነገር ፕሪሳይዝሊ የሚናገር አምላክ ነው። ሁከት መንፈሳዊነት አይደለም። ጩኸት መንፈሳዊነት አይደለም። ከቨር ነው፣ ሽፋን ነው። እኔ ሀርት ያደርገኛል፣ ልንገራችሁ፣ ስፒሪቹዋሊ ሀርት ያደርገኛል። በነገራችሁ ላይ በመንፈስ ቅዱስ ላይ መዋሸት መንፈሳችሁን ሀርት ያደርገዋል፣ ይጎዳዋል። ታውቃላችሁ። መንፈስ ቅዱስ ሳይገኝ እንደተገኘ አድርጋችሁ ስትጮሁና አብራችሁ ለመተባበር ስትሞክሩ እየዋሻችሁበት ነው። በሱ ላይ ያልተሰማችሁን ነገር ሰባኪውን ለማስደሰት ወይ ደግሞ እዛ ቦታ ላይ የቆመው ጸሎት መሪውን ወይም ደግሞ ዘማሪውን ለማስደሰት ወይም ደግሞ ጉባኤው ስለጮኸ ለመመሳሰል ብላችሁ ስታደርጉ አንደኛ ነገር ውሸትን ትለምዳላችሁ። ሁለተኛ ነገር ነው እኔ በበኩሌ ስፒሪቹዋሊ ሀርት ያደርገኛል፣ ነገሩ በቃ ይጎዳኛል፣ ያቆስለኛል። ስለዚህ መንፈሴን ሴንሲቲቭ አድርጌ መጠበቅ ይበልጥብኛል። ለምን አደነዝዘዋለሁ? ለምን ህሊናዬን አዶሎድመዋለሁ? ለምን ሲርድ አደርገዋለሁ ህሊናዬን? ስለዚህ መንፈሳዊ ሴንሲቲቪቲን መጠበቅ ስለሚበልጥብኝ ከዛ ሰው ፊት ይልቅ ያንን ሰው ደስ ከማሰኘት ይልቅ መንፈሳዊ ሴንሲቲቪቲ ስለሚበልጥብኝ ሳይሰማኝ ተሰምቶኛል አልልም። እጄን አጣምሬ ቁጭ ብዬ አያለሁ። የተሰማኝን ነገር ብቻ ምላሽ እሰጣለሁ። ትጎዳላችሁ ወዳጆች። ሳታውቁት የሆነ ቀን ላይ ተጎድታችሁ የእውነት መንፈስ ቅዱስ ሲነካችሁ ሪስፖንድ ማድረግ ያቅታችኋል። ሳትነኩ እንደተነካችሁ አድርጋችሁ የምታስመስሉ ከሆነ ስትነኩ ሪስፖንድ ማድረግ አትችሉም። በቃ ይሄ በመንፈስ ቅዱስ ላይ መዋሸት ነው። ሰዎችን መዋሸት ብቻ ሳይሆን በመንፈስ ቅዱስ ላይ ራሱ መዋሸት ነው ወገኖች። ስለዚህ የአባታችን የእግዚአብሔር ልጆችን ነው። እግዚአብሔር የሥርዓት አምላክ ነው፣ የእውቀት አምላክ አይደለም። ይሄ ማለት ደግሞ እንደው ተፈተና አናመልክም፣ እግዚአብሔር እንዳደረገን አንሆንም፣ መንፈስ ቅዱስ ሲነካን ራሳችንን እንገድባለን ምናምን ማለት አይደለም። ግን ውስጣችሁን አዳምጡ። በቃ ሌትስ ቢ ኦነስት። ለየትኛው ዘመን እናንተ ለየትኛው ጊዜ ውሸት ሸሽተን መተን እንደገና ቤተክርስቲያን ውስጥ እንዋሻለን እንዴ? ማስመሰል መሮን አይደለም እንዴ የመጣ ነው? ውሸት መሮን አይደለም እንዴ የመጣ ነው? ያልሆነውን መሆን ሰልችቶን አይደለም እንዴ የመጣ ነው? እንደገና ቤተክርስቲያን መተን ደግሞ ያልሆነውን ለመሆን መገደድ አለብን እንዴ? ያልተሰማንን እንደተሰማን ሳንነካ እንደተነካ እንድናስመስል መገደድ አለብን እንዴ? ለምን? የድሮውን ጌታ ፈውሶኛል፣ አሁን እንደገና መልሼ ለምን ራሴ? ህሊና ይቆስላል። ታውቃላችሁ ህሊና እንደሚቆስል፣ በውሸት ህሊና እንደሚቆስል ታውቃላችሁ። ታውቁታላችሁ እኮ ቤታችሁ ስትገቡ ድርቅ ብላችሁ ስትገቡ ታውቁታላችሁ። በቃ የሆነ ቦታ ላይ ሄዳችሁ ማይሆን ነገር ያልተሰማችሁን ነገር አድርጋችሁ ስትመጡ ቤታችሁ ስትገቡ ልክ ከተራሳችሁ ጋር ስትገናኙ ይጠይቃችኋል እኮ ህሊናችሁ። ካልካድነው በስተቀር ካልደነዘዘ በስተቀር ይጠይቃል እኮ ህሊና። እውነት ተሰምቶች ነበር? እውነት ተነክተሽ ነበር?
ይለናል እኮ ህሊና ወዳጆቼ። አታቁስሉት፣ ሴንሲቲቭ አድርጋችሁ ጠብቁት። እሱ ነው ከእግዚአብሔር ጋር የምትገናኙበት መስመራችሁ። ለምን እሱን ታደነዙታላችሁ? ለምን ታበላሹታላችሁ? ለምን እዚህ ላይ ትኩረት እንዳደረግኩኝ አላውቅም። እንግዲህ እግዚአብሔር ያውቃል። እናንተም ለምዳችሁታል። እንደዚህ ትኩረት ሳደርግ እግዚአብሔር በዛ አቅጣጫ ላይ ሊሰራን፣ ሊናገረን፣ ሊያርመን የሚፈልገው ነገር እንዳለው ለምደናል። እግዚአብሔር አስተምሩናል፣ አስለምዱናል። ከዚህ ቀደም በእውነት በቃ እውነት ወይኗ እውነት በቃ ጸጥ ካለን ጌታ ጸጥ እንበል። በእውነት ጸጥ እንበል። እኔ አንዲት ወዳጅ አለችኝ፣ በጣም የጸሎት ሴት ናት። በጣም በጸሎት የምትሸከመኝ በቃ ጌታን ካገኘው ጀምሮ በቃ የደወለች ተከታትላ በቃ ቤተክርስቲያን ውስጥ ፉል ታይም ነበረች። እሷን የጌታን ስቀበል ጀምሮ ይቦ ቤተክርስቲያን እና እሷ ነበረች እየደወለች የምትከታተለኝ። ከዛ ደግሞ ትጸልይልኛለች። ከዛ ደግሞ በቃ እግዚአብሔር እኔ ላይ ያስቀመጠውን ነገር ማንም ሳያይ ቀድማ ያየች እሷ ናት። እኔ እንኳን ሳላየው ቀድማ ያየች ሴት ናትና በጣም በቃ ለዛ ነገር እውቅና የምትሰጥና የምትጸልይልኝ መንገዴን የምታቀልልኝ እህት ናት። ታውቋት ሄላ ኢየሱስ ካለች ታውቃታለች። ዲቦራ ትባላለች እና እግዚአብሔር የእውነትም ዲቦራ አድርጎ ያስነሳት በጣም ብርቱ የጸሎት ሴት ናት እና ይሄ ዝም ብሎ ምንም በሌለበት ቦታ እስኪ በልሳኖቻችን ሲባል ጸጥ ትላለች እና ምን ነው አጸልይም ጊዜ እኔ ልሳኔን ሴንሲቲቪቲውን መጠበቅ እፈልጋለሁ ትለኛለች። ልሳኔን እንደ ዝም ብሎ ድምፅ ካፍ ዝም ብሎ እንደሚወጣ ድምፅ አይደለም እኔ ማውቀው ትለኛለች። ልሳኔ ከአፌ ሲወጣ እንደ እሳት እንደሚወጣ ነው የማውቀው። ስለዚህ ያንን ሴንሲቲቪቲውን ጠብቄ አከብረዋለሁ። ለልሳኔ ክብር አለኝ ትለኛለች። አንቺ ክብር አለኝ ለልሳኗ ያላት ክብር ልነግራችሁ አልችልም። በቃ ዝም ብለን ሰው ለማስደሰት የምንለፈልፍበት ሳይሆን ምስጢርን ከእግዚአብሔር ጋር የምንነጋገርበት ራሳችንን የምናንጽበት እግዚአብሔር የማናውቀውን ነገር በእኛ አልፎ መንፈስ ቅዱስ የሚቃተትበት የከበረ ስጦታ ነው ወዳጆች። አታስመቱት። በእውነት ያልተሰማችሁን ነገር ተሰምቶኛል በማለት ሴንሲቲቪቲያችሁን አታስመቱ። ለምን የምንወደውን መንፈሳዊነት፣ የምንወደውን ጸሎት፣ የምንወደውን አምልኮ፣ የምንወደውን መንፈሳዊ ነገሮች ለምን እንጥላ ወዳጆቼ? ለምን ይመታብን? ለምን ተራ ነገር ይሁንብን? ለምን በቃ እንጠብቀው። ከጌታ ጋር ያለንን ነገር እንጠብቀው። ያንን ፕሪሺየስ ነገር እንጠብቀው። ከሚያደነዝዘን፣ ከሚያከፋፋብን፣ ተራ ከሚያደርግብን፣ ከሚያለማምደን ነገር ራሳችንን እንጠብቅ። በእውነት በቃ ይሉንታ። አንዳንድ ሰውማ በቃ በይሉንታ እንደው ገፋ ሲያደርጉትም ይሉንታ ይዞት የሚወድቅ ሰው አለ። ለምን ተብሎ ወዳጆቼ? ለምን? እኔ ጓደኛዬ ህሊና የምትባለው ጓደኛዬ ሁሌ የምነግራችሁ በጣም ለመንፈስ ቅዱስ ሴንሲቲቭ ናት። በጣም ጌታን ትወዳለች። በጣም በቃ ብዙ ጸጋ ነው የምታካፍለኝ እህት ናት። የፕሮግራማችን ቀን ካስታወሳችሁ ጸሎት በመምራት ያገለገለችን እህት፣ የውስጥ ሰው የልብ ሰው ስለሆነች ታያለች እንጂ ወደፊት ለፊት አትመጣም። የቲክቶክም ሰው አይደለችም እና በጣም ጌታን የምትወድ በጣም ለመንፈስ ቅዱስ ሴንሲቲቭ የሆነች በቃ እንደው መንፈስ ቅዱስ ጉባኤ ውስጥ ገባ ሲባል በእሷ ነው የምታውቁት። ራሱ ከሁሉ ቀድማ የምትነካ ሰው ናት። ከሁሉ ቀድማ እኔ አብሮኝ ለአገልግሎት አብረን ስንሄድ በግሩፕ አብረን ስንሄድ አንድ ወንድም አለ አብሮን የሚሄድና እኔ እሷን መያዝ ራሱ በቃ ደከመኝ ይላል። በጣም የምትነካ ሰው ናት። ግን እንደዛ እንደመነካቷ ጌታ ካልነካት ደግሞ ስትገፈትሯት ውላችሁ ብታድሩ ንቅረቅ አትለቅቆመችበት። በመንፈስ ቅዱስ ላይማ አልዋሽም ነው የምትለው። ፊት ለፊት ፍጥጥ ብላ ግጥር ብላ ነው የምታያቸው። መነካት እንደሷ የሚነካ ሰው እኔ በህይወቴ በዙሪያዬ ካለ ሰው አላውቅም። ግን ጌታ ካልነካት ደግሞ እንደዚህ ፍጥጥ ብላ ነው የምታያቸው። ፍጥጥ ብላ ነው የምታያቸው። አንድ ጊዜ እሷ በጣም ከጌታ ጋር ያላት ነገር ልነግራችሁ አልችልም። እኔ ሁሌ ነው የምነግራችሁ አይደለ? ጌታን ከመምሰሌ በፊት አንቺን መምሰል እፈልጋለሁ ነው የምላት። እስኪ አንቺን ለመምሰል ያብቃኝ መጀመሪያ ነው የምላት። በቃ እንደዚህ የምላት እንደ ምሳሌ የማያት ነው ማለት ነው። እና አንድ ሰው ተጋብዞ መጥቶ እንዳለ አገልጋዮች ነን ያለ ነው። ምንም ልጆቹ በቃ ጌታን ፈልጎ ቅባት ፈልጎ ስንት በጌታ ፊት የሚያገለግለውን ሰው እንደው አልወደቀችልኝም ብሎ አጋንንት አለባት ብሎ እሪ። እግዚአብሔር መቼም ተጋለጥ ሲለው እሷ ጋር መጣ። ሌላ ሰው ቢሆን እንደው አንደኛዋ አንድ ጓደኛችን ከኛ ጋር የነበረች ጓደኛችን አሁን ቅርብ ቀን ተገናኝተን ስናወራ ነበረ። እኔ ሳላውቀው አለብኝ ይሆን እንዴ ብላ
ጮሂ ሲላት ሁሉ ጮኸችለት። በቃ በየዋህነት ማለት ነው። ከዛ ማነው ስም ሲላት ትዕግስት ነኝ፣ ሴት ነኝ እኮ አለችው። ትዕግስት ነው ስሟ። ዲያቆናት ላይ የምታገለግል ልጅ፣ በጣም የተወደደች እህት ናት እኮ። በቃ ጨንቋት ጮኸችለትና ምናልባት እንደው የማላውቀውም ነገር ካለ ይውጣ ብላ ማለት ነው ጮኸችለትና ከዛ ማነው ስም ሲላት ትዕግስት ነኝ እኔ ሴት ነኝ እኮ አለችው። አንተ ሲላት ግራ ገብቷት ሴት ነኝ ትዕግስት ነኝ አለችው። እግዚአብሔር ተጋለጥ ሲለው እቺ ጓደኛዬ ጋር መጣ። የለብኝም አለችው። መቶ ፊት ለፊት አጋንንት አለ ውጣ እፍ ምናምን ነገር ሲላት ምንም አይነት አጋንንት የለብኝም ምን ያለችው። እሷም የለባትም እኔም የለብኝም ብላ ፊት ለፊት ነው የተናገረችው። ወዳጆቼ ምንም ሐሰተኞችን በማንቆለጳጰስና ለነሱ እኛ በማፈር አበረታናቸው፣ ክንዳቸውን አጠነከረን፣ አጸናናቸው፣ ቁርጭምጭሚታቸው ጸና። ብዙዎችን ይዘው ወደ ገደል ገቡ። ተጸጸትን። ዛሬ ትላንትና አፍረን አንገታችንን ደፍተን ሳይሰማን ተሰማን ብለን አሳደግናቸው፣ ስር እንዲሰዱ አደረግናቸው። ተጸጸትን፣ ተቆጨን። እኔ በበኩሌ ተቆጭቻለሁ። ጌታ ጸጋ ያብዛልን፣ እውነተኞች መሆን የምንችልበት ፊታችንን እንደ ቡላድ ድንጋይ እንዳላስፈራህ አትፍራቸው አለው ኤርምያስ። ወዳጆች እንዳላስፈራህ አትፍራቸው አለ። እነሱ ወደ አንተ ይመለሳሉ እንጂ አንተ ወደ እነሱ አትመለሰው። የእውነት ይሄ ትውልድ የእግዚአብሔርን ቃል እንደዚህ በዕለት ዕለት እየገባ በየምሽቱ ጊዜውን ሰጡ፣ መስዋዕት ሆኖ። ወዳጆች እኔ አሁን ያለሁበት ቦታ በጣም በአጠገቤ ስንት ሰው እያለፈ ሀሳቤን ለመሰብሰብ እየሞከርኩ ልጄ እዚህ ጋር ቁጭ ብላ አታንኳኩ እያለች ስንት ነገር እያደረገን መሰላችሁ እንትን እያልኩኝ ያለሁት። ሌሊት 10 ሰዓት ተነስቼ ነው ወደ አዲስ አበባ ምንሄደው። ጊዜ ተርፎኝ የሆነ ሌክዠሪ ታይም ኖሮኝ አይደለም። እንደዚህ ቁጭ ብለን የእግዚአብሔርን ቃል ከተማረን፣ እንደዚህ ዋጋ ከፍለን በእግዚአብሔር ፊት ከሆነን በእውነት ሐሰተኞችንና የራሳቸውን ሀሳብና የራሳቸውን ዓላማ የሚያራምዱ ሰዎችን ክንዳቸውን የምናበረታበት ዘመን ማብቃት አለበት። ጊዜ ተርፎን አይደለም። በዚህ ዘመን በሌለ ጊዜ እዚህ ውስጥ የሚታዩን በሙሉ እናቶች ናቸው አብዛኞቹ። እንዴ ስንት ኃላፊነት አለባቸው። እውነት ነው። በእውነት ስንት ኃላፊነት አለባቸው። ስንት ነገር ትተን ቁጭ ብለን የእግዚአብሔርን ቃል የምንማማረው እዚህ ቦታ ላይ እርምጃ በህይወታችን ላይ ላለመውሰድ ከሆነ ምንም ትርጉም የለውም። ነገም ሄደን የሐሰተኞችን ክንድ ልናበረታ ከሆነ ምንም ጥቅም የለውም። በእኔ ይብቃ ማለት አለብን። በቃ ጓደኛዬ በእኔ ይብቃ አለችው ያንን ነቢይ። እንደው እግዚአብሔር ይብቃ ሲለው ነው ወደ እሷ ይመጣ። ከእሷ በፊት የነበረችው እህት ይሉንታ ይዟት ጨዋለት ነበር። ይብቃ ሲለው ወደ እሷ መጣ። አይበቃም አይሆንም አለችው። እሷም አጋንንት የለባትም እኔም የለብኝም እነዚህም የለባቸውም። ከራስህ ነው እየተናገርክ ያለው። ንስሐ ግባ በጌታ ፊት አለችው። ወገኖች በቃችሁ ሊባል ያስፈልጋል። በቃችሁ ሊባል ያስፈልጋል። በቃ በቀደም የሆነ ሰው እዚህ ላይ እየጻፈልኝ ነበር ቴሌግራም ላይ ወንጌላዊ ያሬድ ፕሮግራም ላይ ቀርቦ እንደ ቀድሞ በድንጋይ ባንወግር ዛሬ ግን በቃል እንወግራለን። በቃችሁ በማለት እንወግራለን። ልክ አይደለም የእናቴ ስም እንደዛ በቃ ይሉንታ ይዞን አዎ ብለናል እስከ ዛሬ ድረስ አይደለም በማለት ትውልዱን መፍታት አለብን። በዛ ሰዓት ላይ ይከብዳል፣ ይጨንቃል። የሰውን ፊት ማሳፈር ይጨንቃል። ግን አይደለም ብለን ትውልዱን ማሳረፍ አለብን። ትውልዱን መፍታት አለብን። የሚያዩዋችሁ ሰዎች አሉ ታውቃላችሁ አይደል? 10 ይሁኑ 20 የሚያዩዋችሁ ሰዎች አሉ። እናንተ እዛ ቦታ ላይ በመቀመጣችሁ፣ እናንተ እዛ ቦታ ላይ ያ ሰው ሲናገር ኖድ በማድረጋችሁ፣ እናንተ እዛ ቦታ ላይ ተቀምጣችሁ ምንም ነገር ባለማለታችሁ ምክንያት አይ ቲጂ እዛ የተቀመጠችውማ ዝም ብላ አይደለም እኔ ስላልገባኝ ነው እንጂ ልክ ባይሆን ኖሮ እሷ ትታት ወጣ ነበረ ብለው የሚቀመጡ ሰዎች እንዳሉ ታውቃላችሁ። ኃላፊነት አለብን። ብድግ ብለን ስንወጣ እነዛን ሰዎችም እያዳንን ነው፣ ራሳችንን ብቻ አይደለም። 10 ይሁኑ 5 ይሁኑ የሚያዩዋችሁ የሚከተሏችሁ ሰዎች ስታንዳርድ አድርገው መለኪያ አድርገው የሚጠቀሟችሁ ሰዎች እንዳሉ እንቁ። ወይኗ ስላለች ብሎ የሚቀመጥ ሰው አለ። ሀያት ስላለች ብሎ የሚቀመጥ ሰው አለ። አስሩዬ ስላለች አቤኑ ስላለ ብሎ የሚቀመጥ ሰው አለ። ወገኖች ስለኛ ብቻ አይደለም። እኔ እግዚአብሔር ይሄንን ነገር በብርቱ ተናግሮኝ ከዚህ ቀደም በህይወቴ ላይ ትልቅ እርምጃ ወስጃለሁ። አንቺ ምንም ላትሆኚ ትችያለሽ፣ ግን ኢትስ ናት ጀስት አባውት ዩ አለኝ ጌታ። አንቺ ምንም ላትሆኚ ትችያለሽ፣
እኔ ራሴን በእግዚአብሔር ቃል እየመገብኩኝ የተለያዩ በቃ ነገሮችን እየተጠቀምኩኝ መንፈሳዊ ህይወቴን እያሳደግኩኝ የተለያዩ ሰባኪዎችን ኦንላይን እየተከተልኩኝ መኖር ስችል ስላንቺ ብቻ አይደለም አለኝ ጌታ። ስለኛ ብቻ አይደለም፣ የሚያዩ ሰዎች አሉ ወገኖች። ሐዋርያ ጳውሎስ እንደዚህ አለ፣ አንተ በእምነት የበረታ ሰው። መቼስ ጣዖታት ሁሉ አጋንንት እንደሆኑ ከአንዱ ከእግዚአብሔር በስተቀር ጣዖት እንደሌለ እናውቃለን እኛ። እና በገበያ የሚሸጠው ሁሉ ንጹህ ነው፣ ባርከን ከምስጋና ጋር ብንበላው ምንም ችግር እንደሌለው እናውቃለን። አንተ በእምነት የበረታኸው ሰው ያንን አንስተህ ብትበላ ምንም አትሆንም ማለት። ግን አንተ በእምነት የበረታኸው ሰው ያንን ስትበላ በእምነት ደካማ ወንድም ሲያየ ያ ነገር ትክክል ነው ብሎ ለማሰብ ህሊናው አይታነጽበትም ይላል። አያችሁ፣ አንቺ ምንም ላትሆኚ ትችላለሽ፣ ራስሽን ልትጠብቂ ትችላለሽ። እዛ ቦታ ላይ ቁጭ ብለሽ ደካማ ሰው አለ፣ ግን ደካማ ሰው አለ። አይ ወይኗ እዛ ያንን በጣዖት ታረደውን ከበላች ለጣዖት የታረደ መብላት ምንም ችግር የለውም ማለት ነው፣ ጣዖታትም አማልክት ናቸው ማለት ነው ብሎ የሚያስብ ደካማ ህሊና ያለው ወንድም አለህ እኮ። ስለዚህ ስለ ደካሞች ስንል ልንጠነቀቅ ያስፈልጋል። ምዕራፍ 42 ቶሎ ብዬ ያለሁኝ አጠር ያለም ክፍል ነው። ምዕራፍ 42 እንግዲህ ለእግዚአብሔር በተቀደሰውና በሌላው መካከል የተደረገ ዲስቲንክሽን ልዩነትን ነው የሚያሳየን። ከቁጥር 1 እስከ 14 ለካህናት የተመደቡትን ክፍሎች ያሳየናል ሕዝቅኤል። እነዚህ ክፍሎች እጅግ የተቀደሰውን ቁርባን የሚበሉባቸው፣ ለአገልግሎት የተቀደሱ ልብሶች የሚቀመጡባቸው፣ ካህናቱ ለአገልግሎት የሚዘጋጁባቸው ናቸው። እነዚህ ክፍሎች እግዚአብሔርን የሚያገለግሉና ወደ እግዚአብሔር ሕልውና የሚቀርቡ ካህናት ራሳቸውንም መገልገያዎቹንም በቋሚነት መለየት ይኖርባቸዋል። ምክንያቱም የእግዚአብሔር ቅድስና የሚለመድ ነገር ስላልሆነ በቋሚነት መለየት እንዳለባቸው እግዚአብሔር በጥንቃቄ ይናገራቸዋል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 እንደዚህ ይላል የእግዚአብሔር ቃል። ዳሩ ግን ይላል እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። አያችሁ፣ በአዲስ ኪዳን ይህ አይነቱ ክህነት፣ ይህ አይነቱ መለየት፣ ይህ አይነቱ ህይወት ለአንዳንዶች ሳይሆን ለአማኞች ሁሉ የተሰጠ ነው። በቀደመው ጊዜ ለካህናት ብቻ የተደረገ ነገር ነበር። አሁን ግን አማኞች ሁሉ ካህናት ናቸው። አማኞች ሁሉ ተቀድሰዋል። አማኞች ሁሉ ተለይተዋል። አማኞች ሁሉ ለእንደዚህ አይነቱ ህይወት ተጠርተዋል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይም እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እግዚአብሔር የተለየ የተቀደሰ ህይወት እንድንኖር የራሱ አድርጎናል፣ ለራሱ ለይቶናል። እኔ ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ የሚል አምላክ ነው እግዚአብሔር። ቁጥር 14 ላይ ስንመጣ 14 ላይ ካህናቱን በገቡ ጊዜ ይላል ከመቅደሱ በውጭው አደባባይ አይወጡም፣ የሚያገለግሉበትን ልብሳቸውን ግን ቅዱስ ነውና በዚያ ያኖሩታል፣ ሌላ ልብስም ለብሰው ወደ ህዝቡ ይወጣሉ ይላል። እውነት የሚገርማቸው የዛሬ 16 ዓመት ኳየር ላይ ሳገለግል ይህንን ቃል ሊትራል ትርጉሙን ወስደን የኳየር ልብሳችንን ከማውለቃችን በፊት ሰው እንኳን ሰላም አንልም ነበር። አይገርማችሁ? ያንን ቅንነት ግን እግዚአብሔር ኦነር እንደሚያደርገው አምናለሁ። እኔ ሊትራሊ በጣም ቃሉን ሳነበው ያንን ጊዜ አስታወሰኝ። ሊትራሊ ወስደነው ይሄንን በቀጥታ ወስደነው ከመድረክ ወርደን መጀመሪያ እጅ ለእጅ ተያይዘን አመስግነን ጸልየን የኳየር ልብሳችንን ቀይረን ነው እንጂ እንዲህ በኳየር ልብስ እየዞሩ ጉባኤውን ሰላም ማለት በኳየር ልብስ ወደ ውጭ ወጥቶ መሄድ ምናምን አናደርገውም ነበር። በቀጥታ ትርጉሙ ወስደነው ማለት ነው። ግን ወዳጆቼ አማኞች አሁን ያለማቋረጥ በእግዚአብሔር ሕልውና ውስጥ ስለምንኖር ደግሞ እግዚአብሔር ሕልውና ውስጥ ላንወጣ ስለሆነ የገባ ነው የምንለውጠው ልብስ የለንም። እነዚህ ካህናት ወደ እግዚአብሔር ሕልውና ሲገቡ ይለብሳሉ ያንን የአገልግሎት ልብሳቸውን። ግን መውጣት የሚባል ነገር ስላለ ሲወጡ ደግሞ አውልቀው አስቀምጠው ይወጣል። እኛ ግን ስንገባ ምን ለብሰው ስንወጣ የምናወልቀው ልብስ የለንም። ለምን ከተባለ ያለማቋረጥ በእግዚአብሔር ሕልውና ውስጥ ስለማንወጣ የምንለውጠው ልብስ የለንም። አንድ ልብስ ነው ያለን፣ ክርስቶስ ይባላል። እሱን የለበሱ የእግዚአብሔር ሕልውና ባለበት ስፍራ ሁል ጊዜ ይኖራል። ሃሌሉያ። አሁን አንወጣም አንገባም። አንድ ጊዜ ላንወጣ ለዘላለም ገብተናል። አንድ ልብስ ለብሰናል።
እሱም ክርስቶስ ይባላል። ሃሌሉያ። ወደ ህልውናው ሲገቡ የሚለብሱት ዩኒክ የተቀደሰ የተለየ ልብስ ነበር። ያንን ልብስ ለብሶ ወደ ውጭ መውጣትም አይቻልም ነበር፣ ምክንያቱም ልብሱን ያረክሱታል። አሁን ግን ለብሰነው ስንወጣ የሚቀድስ እንጂ የማይረክስ ክርስቶስ የሚባል ልብስ ለብሰናል። ለብሰነው በምንሄድበት ስፍራ ሁሉ የምንደርስበትን ስፍራ እንቀድሳለን እንጂ ከደረስንበት ስፍራ እየተነሳ ልብሳችን አይረክስም። በገባንበት ቦታ ያለውን እርኩሰት ያጠራል፣ ይቀድሳል። በእግዚአብሔር ህልውና ውስጥ ለዘለዓለም ለመኖር ስለገባን በዚህ ህልውና ውስጥ ደግሞ ለብሰን የምንቆመው ጌጠኛ ልብሳችን፣ ሃሌሉያ፣ ጌጠኛ ልብሳችን ኢየሱስ ክርስቶስ ይባላል። ከቁጥር 15 እስከ 20 የተቀደሰውን ስፍራ ከሌላው ስለመለየት ይናገራል። የቤተ መቅደሱን ስፍራ በአራቱም ማዕዘን ሲለካ እያንዳንዱ 500 ክንድ ሆነ ይለናል። የተለካበት ምክንያትም የተቀደሰውን ስፍራ ከሌላው ለመለየት ነው። ወዳጆቼ ቅድስና ደማቅ መስመርን ይጠይቃል። አሁን በዚህ ዘመን በጣም የቸገረን ነገር እርኩሰት ነው ተብሎ የተለየ ነገር አይደለም። በጣም የቸገረን ነገር ነገሮች ብላክ ኤንድ ዋይት አለመሆናቸው ነው። ብዙ ነገሮች ግሬ ሆነዋል። ብዙ መስመሮች ደብዝዘዋል። ዲስቲንክሽን ጠፍቷል። ዲስቲንክሽን ድሮ ብዙ ነገሮች ብላክ ኤንድ ዋይት ነበሩ። ደማቅ መስመር በመካከላችን አለ። አሁን አንድ ሰው በእግዚአብሔር ቤት ውስጥ ቁጭ ብሎ we can't tell ባክ አድርጓል ወይንስ እግዚአብሔር ቤት ነው ያለው የሚለውን መናገር አንችልም። እንኳን እኛ ሰውየው መናገር አይችልም። ድሮ ግልጽ ነበረ። ባክ ያረገ ቀን ሰውየው ባክ እንዳደረገ ያውቃል። ቤተክርስቲያንም ታውቃለች። ለዛ ሰው መጸለይ ትጀምራለች። ያን ሰው መከታተል ትጀምራለች። መማለድ ይጀምራል። አሁን ግን ግሬ ነው። ባክ ያድርግ አያድርግ፣ ግራጫ ነገር በዛ ወዳጆች፣ ደበዘዘ። ዲስቲንክሽን ጠፋ። አይደለም በእግዚአብሔር ቤት። እኔ በእውነት ለመናገር ዓለም ላይ እንኳን ድሮ ዲስቲንክሽን ነበረ። አንድ ጊዜ መጽሐፍ ቅዱስ ጥናት ቆላስይስን እያጠናን ቤት ውስጥ ከጓደኞቼ ጋር ቆላስይስን እያጠናን ስለ ዲስቲንክሽን፣ ይሄ ልዩነት መስመር ጠፋ ስለሚለው ነገር እየተነጋገረ በጣም የሚገርማችሁ ነገር አሁን በሴተኛ አዳሪነትና በቤት ልጅነት መካከል ያለው ዲስቲንክሽን እንደጠፋ ታውቃላችሁ። ዲስቲንክሽኑ ጠፍቷል። መስመሩ ጠፍቷል። ደማቅ አይደለም መስመሩ፣ ግሬ ነው። የቤት ልጆች ናቸው፣ ግን ደግሞ ስም አልወጣላቸውም። ስሙን ኦን አላደረጉትም። ግን በኩራት ቲክቶክ ላይ ወጥተው ይህንን ህይወት ፕሮሞት ያደርጋሉ። እንግዲህ ሌላ ምንም ትርጉም የለውም እኮ ሴተኛ አዳሪነት ማለት ገላን ለገንዘብ መሸጥ ነው። ሌላ ምንም ትርጉም የለውም እኮ። በምንም ምክንያት ያደርጉት ህይወት አስገድዷቸው በተለያየ ምክንያት በተለያየ ችግር በተለያየ ሰቆቃ ውስጥ አልፈው ወደዚህ የሚገቡ እህቶቻችን እንዳሉ አውቃለሁ። እነሱን ጀጅ ለማድረግ አይደለም። እግዚአብሔር የርህራሄ አባት ነው። ከእያንዳንዷ ሴት ጀርባ ያለውን ታሪክ ያውቃል። እንባዋን ያውቃል። ሐዘኗን ያውቃል። ወደዛ ገፍትሮ ያስገባትን ችግር ያውቃል። ልቡ ይቆስላል። ልቡ ያዝናል። ለነዚህ እህቶቼ እጸልያለሁ። ለነዚህ እህቶቼ እራራለሁ። ለነዚህ እህቶቼ አዝናለሁ። እነዚህ እህቶቼን ጀጅ እያደረኩኝ አይደለም። ይልቁንም እቤት ነን እያሉ ዲስቲንክሽኑ የጠፋባቸው የቤት ልጆች እየተባሉ ፕሮፌሽናልስ እየተባሉ አይገርማችሁ? የፕሮፌሽናል ስም ይዘው ግን ደግሞ ኦፊሻሊ ይህንን ነገር እንደሚያደርጉት ቲክቶክ ላይ ወጥተው አያፍሩም። ፕሮሞት ሲያደርጉት አያፍሩም። ድሮ ዲስቲንክሽኑ በጣም መስመሩ ደማቅ ስለነበረ ሊስት የሚያደርጉት ያፍራሉ፣ ይደበቃሉ።
አሁን የሚያደርጉት የማያደርጉትን ያሳፍራሉ። አይገርማችሁም? ክብራቸው በነውራቸው ሆዳቸው አምላካቸው የሚለው ቃል ፍጥጥ ብሎ ከመምጣቱ የተነሳ የሚያደርጉት ማፈር ሲገባቸው የማያደርጉትን ያሳፍራሉ። ምንም ስሙን የማያደርጉት የቤት ልጅ ነኝ የሚሉ ፕሮፌሽናል ነኝ የሚሉ ተማሪ ነኝ የሚሉ ሴቶች ወደ ቲክቶክ ይመጡና ይሄንን የማያደርጉትን ሴቶች ያሳፍሯቸዋል። የትዳር አጋራቸውን በዚህ ኳሊፊኬሽን ያልመረጡትን ሴቶች አንገታቸውን ያስደፏቸዋል። ሞኝ ነሽ ይሏቸዋል፣ ፋራ ነሽ ይሏቸዋል፣ ልክ አይደለሽም ይሏቸዋል፣ ተታለሻል ይሏቸዋል። ይመጡና ክብራቸው በኖራቸው ሆዳቸው አምላካቸው። ዲስቲንክሽን ጠፋ ወዳጆቼ። ቅድስና ደማቅ መስመርን ይጠይቃል። የእስራኤል ትልቁ ችግሯ የተቀደሰውን ካልተቀደሰው መደባለቅ፣ አምልኮተ እግዚአብሔርን ከአምልኮተ ጣዖት ጋር መደባለቅ፣ መደባለቅ። ወገኖች የለየለትንማ ትጸልዩለታላችሁ፣ የለየለትንማ ትሰብኩታላችሁ። እንዳይሰበክላቸው ቤተክርስቲያን ውስጥ ናቸው፣ እንዳትመሰክሩላቸው መድረክ ላይ ናቸው። ተቸገርን እኮ ወዳጆቼ፣ ተቸገርን፣ በእውነት ተቸገርን። ማንም አሁን ባካ አያደርግም። በነገራችን ላይ ለምን ባካ ያደርጋል? ባካ ያደረገ ሰው የሚያደርገውን ነገር እያገለገለ ማድረግ ከቻለ፣ ባካ ያደረገ ሰው የሚያደርገውን ነገር ቤተክርስቲያን ውስጥ ሆኖ ማድረግ ከቻለ ለምን ባካ ያደርጋል? ድሮ እኮ ሰው ህይወቱ ሲደክም አፍሮ ተሳቆ ተሸማቆ ነበር ከቤተክርስቲያን የሚወጣው። አያፍርማ። አሁኑ ለምን ባካ ያደርጋል? ለምን? የቸገረን እሱ ነው። አሁን አይጸለይለት፣ አይጸለይላት፣ አትሰብኩት፣ አትመሰክሩላት። እዛው ናቸው ያሉት፣ እዛው ናቸው ወንበር እየሰበሩ፣ እዛው ናቸው ጆሮአችሁን እያደነቆሩ፣ እዛው ናቸው አሜን እያሉ። አጠገባችሁ ናቸው ያሉት፣ አጠገባችሁ ናቸው ያሉት። ግን ተደባልቋል፣ ግን መስመሩ ጠፍቷል። እግዚአብሔር ለሕዝቅኤል ባሳየው ራእይ ይሄ አይቀጥልም አለ። አይቀጥልም። መቀደስ ማለት ወገኖቼ ከዓለም መውጣት አይደለም፣ በዓለም ውስጥ ሆኖ ለእግዚአብሔር መለየት ነው። በዓለም ውስጥ ሆኖ ለእግዚአብሔር መለየት። እግዚአብሔር ለቅድስና ጠርቶናል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18 ድረስ ከማያምኑ ጋር በማይመች አካሄድ አትጠመዱ። አያረጅም ይሄ ጥቅስ እንዴ? አያልፍበትም። አፕግሬድ አልተደረገም። መጽሐፍ ቅዱሳችን አንዳንድ ጊዜ ሶፍት ኮፒ መጽሐፍ ቅዱስ አይታችሁ ከሆነ አፕዴት ላድርገው ብሎ ይጠይቃል እና ይሄ አፕዴት አይደረግም ወገኖች። ከማያምኑ ጋር በማይመች አካሄድ አትጠመዱ። የዛሬ 2000 ዓመትም አትጠመዱ ነው፣ ዛሬም አትጠመዱ ነው። በዕብራይስጡም አትጠመዱ ነው፣ በአዲሱ መደበኛም አትጠመዱ ነው፣ በግሪኩም አትጠመዱ ነው። ምንም አይነት የትርጉም ልዩነት አይመጣም፣ አያረጅም፣ አይታደስም፣ አፕዴት አይደረግም፣ አፕግሬድ አይደረግም። ይሄ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ ይላል። ሁሉን የሚገዛ ጌታ እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ ለእኔም ወንዶችና ሴቶች ልጆች ትሆናላችሁ። በቅድስና ጠርቶናል። አዎ ጠርቶናል። ለቅድስናም ጠርቶናል። አንደኛ ቆሮንቶስ ምዕራፍ 1 ላይ ሄዳችሁ አንብቡ። በቅድስና ጠርቷችኋል ይልና ለቅድስና ጠርቷችኋል ይላል። ደግሞ መልሶ በቅድስና ለቅድስና ነው የተጠራ ነው ወዳጆቼ። አያረጅም። ደማቁ መስመር አይደበዝዝም። በቃ ምንም ጠጋ ጠጋ አያስፈልግም። ምንም ግሬይ ነገር አያስፈልግም። ወይ ጥቁር ነው ወይ ነጭ ነው፣ ወይ ጽድቅ ነው ወይ አመፃ ነው፣ ወይ ብርሃን ነው ወይ ጨለማ ነው፣ ወይ ቤልሆር ነው ወይ ክርስቶስ ነው፣ ወይ ቤተ መቅደስ ነው ወይ የጣዖት ማደሪያ ነው። በቃ ራሴት
ምንም የሚደባለቅ ነገር የለም። ከጊዜ ብዛት የሚለሰልስ ነገር የለም። በቃ ምንም መጠጋጋት አያስፈልግም። ምን እንማር ከዚህ ምዕራፍ? አንደኛ ለእግዚአብሔር እንደተቀደሰ ለእግዚአብሔር እንደተለየ ሰው ነው። ወዳጆች መስመሩ ሲደበዘዝ ኖ እንበል። በቃ ኖ፣ ልዩነት ሲጠፋ፣ ዲስቲንክሽን ሲጠፋ ኖ፣ በቃ ኖ። አንድ ሰው ምን አለ፣ አንድ ሰባኪ ብዙ አማኝ በዚህ ዘመን አጥር ላይ ነው የሚኖረው አለ። እዚህም ያለው እንዲያመልጠው አይፈልግም፣ እዚያም ያለው እንዲቀርበት አይፈልግም። እናቸዋል ብዙ አማኝ በዚህ ዘመን በዓለም ያለው አንድ ኢንፎርሜሽን አይቀረው፣ እሱ ጋር ፈልጋችሁ የምታጡት ነገር የለም። አጥር ላይ ነው ያለው። ውስጥ ያለ ሰው እኮ ነው ብዙ ነገር የሚያመልጥ። አጥር ላይ ስለሆነ ያለው እዚህ ቤትም ያለውን ነገር እያንዳንዷን ነገር ልቅም አድርጎ እየተመለከተ ነው። እዚህ ቸርች ውስጥም ያለው ነገር አንድም አላመለጠውም። አጥር ላይ ነው ያለው። ሁለቱም ጋር ስለሆነ ያለው እዚህም ያለው ነገር ምንም አያመልጠውም፣ እዚህም ያለውን ነገር ያህል የአንዱም ነዋሪ አይደለም። ግን የአንዱም ነዋሪ አይደለም። በጣም ያሳዝናል። እንደዚህ አይነት ሰው መንፈሳዊውን ነገር ወይ ኢንጆይ ያላደረገ ፉሊ አልኖረው፣ ወይ ዓለማዊ ሆኖ አለየለት። እውነቴን ነው የምላቸው። ዓለማዊ ማለት መንፈሳዊውን ነገር የማያውቁ ከመንፈሳዊም ጋር ምንም ነገር ግንኙነትም ንክኪም የሌላቸው የጌታን ሰላም፣ የጌታን ፍቅር፣ የጌታን ደስታ ያልቀመሱ በአምልኮ ውስጥ ያለውን፣ በእግዚአብሔር መገኘት ውስጥ ያለውን፣ በጸሎት ውስጥ ያለውን፣ በቅዱሳን ህብረት ውስጥ ያለውን ያንን ሐሴት፣ ያንን ደስታ፣ ያንን ፍቅር፣ ያንን ፌሎሺፕ የማያውቁ በዓለም የሚኖሩ ሰዎች ከዛ ሰው የተሻለ ደስታ አላቸው። አትሊስት በኃጢአት የሚገኘውን ደስታ ኢንጆይ እያደረጉት ነው። መጽሐፍ ቅዱስ እንደሚለው በኃጢአት የሚገኝ ደስታ አለ ብያቸው። ይሄ ሰው ግን በኃጢአት የሚገኘውን ደስታ ሙሉ ለሙሉ ማጣጣም አይችልም። ምክንያቱም እዚህ ያለውን ደስታ ያውቃል። እዚህ ያለውን ህይወት ቀምሰዋል። ፉሊ በዛኛው ደስተኛ ሊሆን አይችልም። ጌታ እኮ ያበላሻችኋል። የራሱ ያደርጋችኋል ብቻ ሳይሆን ለሌላ እንዳትሆኑ ስለሚያበላሻችሁ እንደው አጥር ላይ ቁጭ ብላችሁ ታያላችሁ እንጂ እዛም ሄዳችሁ እኮ ሙሉ ለሙሉ ደስተኛ እንደነሱ አትስቁም እኮ። እየሳቃችሁ መሀል ላይ ታዝናላችሁ። ቀልዳቸው ያስቃችሁና ከዛ ያስደነግጣችሁ። ክው ትላላችሁ። መሀል ላይ ትዝ ይላችኋል። ደስታው ደስታ እንዳልሆነ፣ ሰላሙ ሰላም እንዳልሆነ የሆነ ሰዓት ላይ ትዝ ይላችኋል። አጥር ላይ ነው የሚኖረው ብዙ አማኝ በዚህ ዘመን አለ። ወገኖች እንደተለየ ሰው ነው። አንዴ ነው የምንኖረው። በቃ አንዱ ቤት እንኖር። ግሬ ነገር አያስፈልግም። ሰውም እንዳይደርስልን፣ እንዳይጸለይልን፣ እንዳይመሰከርልን አጥር ላይ ሆኖ አንኖር። ሁለተኛ ምን እንማር ከዚህ ምዕራፍ? በክርስትናና በዓለማዊነት መካከል ደማቅ መስመርን ማስመር እንማር። እናስቀምጥ ወዳጆቼ። ፊታችንን እንደ ባልጩት ድንጋይ አድርገን እስኪ ከነገ መለማመድ ጀምሩ። እኔ በእንደዚህ አይነት ቀልድ አልስቅም። እኔ ይሄንን አላደርግም። እኔ እኮ እዚህ ቦታ አልሄድም። በነገራችን ላይ ክርስቲያን ነኝ፣ አማኝ ነኝ። እኔ እዚህ ቦታ አልገኝም። እኔ እዚህ ወሬ ላይ አልሳተፍም። መስመሩን ማድመቅ ማለት ይሄ የኔ አቋም እንደዚህ ነው። ሀሳብ ተነስቶ ሲንሸራሸር መጽሐፍ ቅዱስ የሚለው እንደዚህ ነው ማለት አትፈሩ። እነሱ እንኳን መነሻና መድረሻው የማይታወቅን ቶት ሲያንሸራሽሩ መች አፈሩ? ጭራና ቀንድ የሌለው ዘላለማዊ የሆነው ሕያው የሆነው የእግዚአብሔር ቃል ስለዛ ጉዳይ የሚለውን መናገር ለምን አፍራለሁ? እንደዛ ነው የምታሉት። ይገርማቸዋል። መጽሐፍ ቅዱስ ግን ስለዚህ ጉዳይ ምን ይላል መሰላችሁ? በቃ ፊታቸውን ሊጥሉት ይችላሉ። ሙድ አበላሻችሁ ልትባሉ ትችላላችሁ። መስመራችሁን የምታደምቁት ግን እንደዚህ አድርጋችሁ ነው። ከዛ በኋላ እናንተ ፊት የማይወሩ ወሬዎች ይኖራሉ። እናንተ ፊት የማይቀለዱ ቀልዶች ይኖራሉ። ቆይ ቲጂቲድና እናወራለን የሚባል ወሬ ደስ አይል? በቃ እኔ በሌለውበት ያው ከፈለ በቃ ቆይ አያትሂድና ማለት አለባቸው ሰዎች። ደማቅ መስመር መኖር አለበት። በእውነት እሱ ይሂድና መባል አለባቸው።
አንዳንድ ነገሮች ላይ ሲቀልዱ እናንተ ፊት ደፍረው ከቀለዱ ማለት መስመሩ ደብዝዟል ወዳጆች። አንድ ጊዜ አንድ ለቅሶ ቤት አንድ ወንድም አንተዋወቅም፣ ያው በሩቅ ያውቀኛል በአገልግሎት ግን ሚስቱ እኔ ጋር ኳየር ውስጥ ያለች ልጅ ናትና ሚስቱ በደንብ ታውቀኛለች። እና ልጁ በጣም ተጫዋች ነው ምናምን፣ ለቅሶ ቤት ነን ያለ ነው። የሚቀልድበትን ነገር ሁሉ ጨረሰና በጌታ እራት ቀለደ። እኔ ደግሞ በቃ እንዴት ኦነር ማደርገው ነገር መሰላችሁ? የጌታ እራት በጣም ኦነር ማደርገው ነገር። እኔ የጌታ እራት አለ ከተባለ እንደ ስፒሪቹዋሊ ብቻ እንዳይመስላችሁ፣ ፊዚካሊ ራሱ ጓደኞቼን ሁሉ ነው ማስለምዳቸው። በእኔ ዙሪያ ያለ ሰው ሁሉ ነው የሚያውቀው። ጌታ እራት አይደል እንዴ? የሀበሻ ልብስ ነው መልበስ ያለብን ነው ብለው በቃ ፊዚካሊ ሁሉ ነው በቃ እንዴት ኤክሳይትድ እንደምሆን እንዴት እንደምዘጋጅ። እግዚአብሔር ለቤተክርስቲያን ከሰጣቸው ፕሪሺየስ ከሆኑ ስርዓቶች አንዱ የጌታ እራት ነው። ጥምቀት በጣም ነው የምወደው። ሰዎች ሲጠመቁ በጣም ነው የምወደው ያንን ስርዓት። የጌታ እራትን በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ሪሊ በጣም ነው የማስበው በጣም። እና በጌታ እራት ቀለደ ማለት ነው። ቀልዱን ሁሉ አልቆበት ጨርሶ በጌታ እራት ቀለደ። ከዛ ሲስቁ ሚስቱ ስለምታቀኝ ላቧ ነው ጠብ ደነገጠች። ስለ ጌታ እራትም ያለኝን አክብሮት ታውቃለች። በመንፈሳዊ ነገርም እንደዚህ ሲቀለድም እንደማልስቅም ታውቃለች። እና ላቧ ነው ጠብ ያለው ሚስቱ በቃ። ከዛ ከስቃው ሲነሱ ተጫዋች ነህ ለካ አልኩት። ተጫዋች ነህ ግን ጨዋታው ሁሉ አልቆብህ ነው የጌታ እራት ጋር የደረስከው አልኩት። የሚቀለድበት ነገር ሁሉ አልቆ ነው የጌታ እራት ጋር የደረስከው። እዛ ቦታ ላይ የነበረው አትሞስፌር ተበላሽ፣ ይበላሻ። ነገ ሌላም ሰው ደግሞ በእኔ ፊት እንደዚህ አይነት ቀልድ ከሚቀልድ ይበላሽ። መስመራችሁ ታደምቃላችሁ። ፋራ ትባላላችሁ፣ ሙድ አበላሸች ትባላላችሁ። ዊሷ ደግሞ ምን የነበረውን አትሞስፌር እኮ እንዳለ ምናምን ትባላላችሁ። በቃ መስመሬን ግን አደምቃለሁ። በልሳን ሲቀልዱ አደምቃለሁ። መስመሬ መቀለጃ ነገር አልቆም፣ አደምቀዋለሁ መስመሬ። በመንፈሳዊ ነገሮች ሲቀለድ አደምቀዋለሁ መስመሬ። እናድምቅ መስመራችንን። ሶስተኛ ምን እንማር ከዚህ ምዕራፍ? ክርስቶስን ለብሰን ላንወጣ ወደ እግዚአብሔር መግባታችንን እናስብ። አይቅለለብን፣ ይሄ አይቅለለብን። በእውነት ክርስቶስን ለብሼዋለሁ። ወሬቨር አይጎ ነጠላ አይደለሁም፣ እርቃኔን አይደለሁም። የለበስኩት ክርስቶስን ነው። ላለወጣ ወደ እግዚአብሔር ሕልውና መግባት የቻልኩት በዚህ ልብሴ ነው፣ በዚህ ጌጠኛ ልብሴ ነው። ቫሊዩ እናደርገው፣ ፎር ግራንትድ አንውሰደው፣ አክኖሌጅ እናድርገው። የምንገባበት ቦታ ሁሉ ለብሰነው እንደምንገባ እንወቅ። በቃ ነጭ ልብስ ለብሰን የማንገባበት ቦታ አለ። የክት ልብሳችንን ለብሰን የማንገባበት ቦታ አለ አይደለ? ጭስጭስ እንዳንል እንላለን። ነጭ ልብሳችንን ጥላሸት እንዳይነካኝ፣ ቆሻሻ እንዳይነካኝ፣ አቧራ እንዳይነካኝ እንላለን። የክብር ልብሳችንን አሜን ተስፋዬ፣ የክብር ልብሳችንን ጌጠኛ ልብሳችንን ወደ እግዚአብሔር ሕልውና መግባት የቻልንበትን ብቁ ያደረገን ልብሳችንን ክርስቶስን ላናወልቀው እንደለበስ ነው እናስብ። ፎር ግራንትድ አንውሰደው። አልባሌ ቦታ ለብሰን አንሂድ። በቃ ነጭ ልብስ ተለብሶ እንኳን የማይገባበት ቦታ አለ። አራተኛውና የመጨረሻው እግዚአብሔር ካህናት አድርጎናል። ስለዚህ በዕጣ ክፍላችን እንቁም። በቃ በዕጣ ክፍላችን በቀኑ መጨረሻ በዕጣ ክፍሉ ይቆማል አይደለም የሚለው? በዕጣ ክፍላችን እንቁም ወዳጆች። ካህናት አድርጎናል፣ ለይቶናል፣ የራሱ አድርጎናል። ስለዚህ በዕጣ ክፍላችን እንቁም። ካህናት ነን እያንዳንዳችን። አንታጥ፣ እግዚአብሔር ባስቀመጠን ስፍራ ላይ አንታጥ። መቅረት ይቻላል፣ መሰረዝ ይቻላል፣ አልተመቸኝም ማለት ይቻላል፣ ኤክስኪውዝ መስጠት ይቻላል። ለሰዎች በቂ የሆነ ምክንያት ማቅረብ ይቻላል። ግን ከዕጣ ክፍላችን አንጉደል። በቃ እንደ ልማዳችን በቦታችን እንገኝ። አሜን። በዚህ ቦታ ላይ መገኘት እንደ ልማዳችን ስናደርገው በዕጣ ክፍላችን መቆማችን እኮ ነው። አሁን ይገርማችኋል፣ እኔ ዛሬ በቂ ምክንያት ነበር። ከተማው ላይ በሙሉ መብራት አንዴ ነው ድርግም ብሎ የሆነ ኃይለኛ ነፋስ መጣና መብራት ድርግም ብሎ ጠፋ። በቀላሉ ወይኗ ጋር ቴክስት አድርጌ ሐዋሳ ነኝ ያለሁት፣ ሐዋሳ ከተማ በሙሉ መብራት ጠፍቷል ማለት ነው ይችላል። መብራት ያለበት ዋይፋይ ያለበት ሆቴል ፈልጌ መጥቼ አሁን ቁጭ ብዬ በዕጣ ክፍሌ የጌታን ቃል ከእናንተ ጋር እየተካፈልኩኝ ነው።
ከዚህ በኋላ ወደማድርበት ቦታ እንደገና እንድትሄዳለሁ ማለት ነው። ከዛ ደግሞ ጠዋት ተነስ። አሁን ይሄ የኔን ዝናና የኔን ትጋት ለማስተዋወቅ አይደለም እየነገርኳችሁ ያለሁት። በዕጣ ክፍላችን መገኘት ዋጋ ያለው ነገር ነው። ዋጋ ያለው ነገር ነው ወዳጆች፣ ዋጋ ያለው ነገር ነው። ዘካርያስ ታውቃላችሁ፣ እንደ ልማዱ በዕጣ ክፍሉ ተራ ደርሶት እኮ መልአክ ይመጣል ብሎ ራእይ አይቶ ልዩ መገለጥ ተነግሮት ዛሬ ቸርች እንዳትቀር ተብሎ እኮ አይደለም ይሄዱ። በቃ የዛን ሰሞን የሱ ዕጣ ክፍል ነበር። በዕጣ ክፍሉ መሰረት እንደ ልማዱ ሊያጠን ገባ። እንደ ልማድ ያልሆነ መልስ ግን አገኘ። ሃሌሉያ! እንደ ልማዱ ሊያጠን ገባና የጸሎቱ መልስ ጋር ተገናኘ። በቃ መልአክ ቆሞ ጠበቀ። መቼ እንደሆነ መልሳችሁ ቆሞ የሚጠብቃችሁ አታውቁም ወዳጆቼ። እግዚአብሔር ባስቀመጣችሁ ቦታ፣ እግዚአብሔር ባስገባችሁ ፕሮግራም ውስጥ፣ እግዚአብሔር እናንተን ባየበት ስፍራ በዕጣ ክፍላችሁ ቁሙ። ይመጣል መልሳችሁ። ቁሙ። እግዚአብሔር ኦነር ያደርገዋል። ያከበሩትን እንደሚያከብር ነው እግዚአብሔር ሕያው ምስክር ነው። ያከብራችኋል እግዚአብሔር። እኛ ካከበርነው በላይ ትንሿን ነገር እየባረከ ትንሿን ኤፈርታችንን ብለስ እያደረገ ሞገስ እየሰጠ መሰማትን መደመጥን እየሰጠ እያስዋበ ያኖራል ጌታ። ክብር ለእሱ ይሁን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንደው መረርም ስል ኮስተርም ስል በፍቅር በቅንነት ስለምትሰሙኝ እግዚአብሔር ዘመናችሁን ይባርከው።